ሰዎችንን እርዳን ደካሞችንን እርዳን ስጋ ለባሾችንን እርዳን ጥገኞችንን እርዳን ምስኪኖችንን እርዳን ያላንተ ዛሬም ተስፋ የለንም ያላንተ ዛሬም አቅም የለንም ያላንተ እንደምናምን እንሆናለን ጸጋ ሲጎርለን እንደ ተራሰው እንሆናለን አሁንም የሚረዳንን ጸጋን ስጠን የሚያግዘንን ምህረት ስጠን አባቶይ ስለ ኢየሱስ ብለን ስለ ቤተ ክርስቲያን ስትል ስለ መዋጀት ስራ ስትል ስለ ፈሰሰው ደም ስትል ስለ ቅዱሱ ስም ስትል ስለ ኢየሱስ ስትል ልጆችን እርዳን ልጆችን አግዘን ልጆችን አቅም ስጠን ልጆችን አይናችንን አብራ ልጆችን ህሊናችንን ክፈት ወደ ኖት ሁሉ መንፈስ ይምራን በቃል ውስጥ ያለው በጎ ነገር ሁሉ ልጆችን እንዲያገኝ ጸልያለሁ በቃል ውስጥ ያለው በጎ ነገር ሁሉ መልካሙ ነገር ሁሉ እግዚአብሔር ለመንፈሳችን ለነፍስ ለስጋችን የሚሆነው ቃልን እየሰማን ይያለ በእኛ ነገር ላይ እንዲሰራ እንዲገለጥ እንዲፈጸም በቅርበት በርቀት በእኛና የኛ በሆነው ነገር ላይ ቃልን እየሰማን ይያለን መልካም ነገር እንዲሆን መልካም ነገር እንዲሰራ በጎ ነገር እንዲበቀል ለህይወት የሚሆነው እንዲበቀል እግዚአብሔር ያንተን እጅ የሚያሳይ በጎነት እንዲገለጥ ያንተን ቸርነት የሚያሳይ ያንተን እጅ የሚያሳይ በጎነት ቸርነት እንዲገለጥ ቅዱስ እግዚአብሔር በኢየሱስ በኩል ዛሬም ታስፈልገናለህ ዛሬም ብዙ ምሕረት ዛሬም ብዙ ቸርነት ዛሬም ብዙ ትዕግስት ዛሬም ብዙ ይቅርታ ብዙ እርዳታ ገዛ አቅም ጸጋ ብዙ ስጠን ለመስማት የሚሆን ለማውራትም የሚሆን እግዚአብሔር ለመገለጥ ለመግለጥ የሚሆን ያንተ ኃይል ያንተ ጸጋ ይርዳን ከትላንት ይልቅ እንፈልጋለን ከትላንት ይልቅ ታስፈልገናለህ ቀኑ በከፋ ቁጥር እግዚአብሔር ያንተ ብዙ ምሕረት ተጨማሪ ጸጋ ጸጋህ ላይ ጸጋ አሁን ቃልን ስንማር እንደዚህ ይሁንብን እንደዚህ ይሁንልን በጎ ሁሉ ያገኘን የወሰንከው ያቀድከው ፕሮግራም አጀንዳ በህይወታችን ላይ በኑሯችን በጤናችን በሰላማችን በስራችን በመውጣት መግባታችን በሁለንተናችን ላይ ፈቃድ ፍላጎትህ በኢየሱስ በኩል ትገለጥ አመሰግናለሁ የኢየሱስ አባት ክብር ሁሉ ላንተ ይሁን ስለሰማህን ተመስገን በቅዱስ ልጅህ በኢየሱስ በኩል ጸለይን አሜን የምናጠናበትን ዓላማ ትላንት አውርቻለሁ አንደኛ ያው በአዲስ ኪዳን በትንቢት አገልግሎት በቤተ ክርስቲያን ውስጥ ስናገለግል ትንቢት ምን አይነት መልክ አለው እንዴት ነው ትንቢት የሚገለጠው እንዴት ነው ምንሰራበት በቤተ ክርስቲያን ወዘተ በአጠቃላይ ስለ ትንቢት ብሉይንም ያዲሱንም አሰራር ለማወቅ በሁለተኛ ደረጃ ደግሞ ያው መታቆት ነው ዘመኑ በብሉይም ዘመን ሐሰተኞች ነቢያቶች ነበሩ በአዲስም ሐሰተኞች ነቢያት አሉ በሐዋርያትም ዘመን ነበሩ መጽሐፍ ደግሞ ደጋግሞ ያስጠነቅቀናል ሐሰተኞች ነቢያት እንደሚነሱና ብዙዎችን እንደሚያስቱ ብዙዎችን እንደሚያስከትሉ የተጻፉ ማስጠንቀቂያዎች አሉና በዘመኑ ካለው በየሚዲያው ከመንሰማው በዩቲዩብ በቴሌግራም ምንድን ነው የሚባለው በቲክቶክ ወዘተ ምናየው አስቀያሚ ነገር አለ ክርስትናንም አይመጥን እንኳን ክርስትናን ሰፈሩንም አይመጥን የቦዘኔውን ዓለም የማይመጥኑ ነገሮች በቤተ ክርስቲያን አካባቢ መድረኩ ላይ ቤተ ክርስቲያን ውስጥ ሲፈጸሙ ያየን እየደነገጥን ነው ጴንጤ ባይኖር በምን እንዝናና ነበር እስኪሉን ድረስ ሰዎቹ እቺን 5 ዓመት የተጽናና ነው በጴንጤ ቀልድ ነው በጴንጤ ነው ምንዝናናው እስኪሉን ድረስ ክርስትና የአህዛቦች ማላገጫ ሆኗል አይናቸውን በጨው ታጥበው እንዳልል አብሮ አይሄድም አይናቸውን በምን እንደታጠቡ አላቀም ፈጠጥ ብለው ነብይ ነኝ ብለው የሚያደርጉትን ድርጊት ስናይ የሚፈጸመው ነገር ለያጅ ለገራጅ ያስቸገረ እንኳን እንደ መንፈሳዊ ሰው አይደለም እንደ ባለ አእምሮ ጤነኛ ሰው ቢያስበው ሊሆን ማይገባው ሊሆን ማይደረግ ነገር እውቅና ተሰጥቶት እየተጨበጨበለት ያፏጨን ያደመቀነው ሲፈጸም አይተናል ሁለት ነገር ያመጣል ይሄ መንፈሳዊ ግሽበት ብቻ አይደለም በጌታ ዘንድም የሚያመጣብን ጣጣ ፍርድ ስላለ ራሳችንን እንደ ግል ማህበራችንን እንደ ቤተ ክርስቲያን መጠበቅ ስለሚገባ በእነዚህ ምክንያቶች ወዘተ ትምርቱን ምናጠናበት ምክንያት ይሄ ነው ከዛ የገባነው ወደ ፍቺው ነው ትንቢት የሚለውን ቃል መጀመሪያ ንፍታው ብለን
መጽሐፍ ቅዱስ መጀመሪያ በተጻፈባቸው ኦሪጂናል ማኑስክሪፕትስ ውስጥ ያሉትን ቋንቋዎች ምክንያቱም መጽሐፍ ቅዱስ መጀመሪያ በአማርኛ አልተጻፈም በግዕዝ አልተጻፈም በኦሮምኛ አልተጻፈም ብሉይ ኪዳን 99 ገደማ ፐርሰንቱ በዕብራይስጥ ቃል ነው በእስራኤላውያን ቋንቋ ነው ሂብሪው አዲስ ኪዳን ደግሞ በግሪክ ነው አብዛኛው ክፍል የተጻፈው ስለዚህ ሐዋርያት ግሪክን ተጠቅመዋል ጠንከራ አድርገው የብሉይ ኪዳን ጸሐፊው ደግሞ በዕብራይስጥ ቋንቋ ተጠቅመዋል እኛ እንግዲህ ተቀባይነን ቃላቶችን ምንቀበለው ከነሱ ነው እግዚአብሔር በተገለጠበት በእስራኤል ኪዳን ውስጥና ከእንደገና ደግሞ በአዲስ ኪዳን በክርስቶስ ያገኘነው የአዲስ ኪዳን መጽሐፍ በመመርመር ነው እግዚአብሔርንም ያወቀነው እንደዛ ነው ወንጌልም የሰማነው እንደዛ ነው ማጥናቱ የግድ ነው የቃሉን ፍቺ ከነሱ ወስደን እናጠና ያው እንደምታውቁት መጽሐፍ ቅዱሳችን ውስጥ ያሉ ብዙ ቋንቋዎች የሚወሰዱት ከነሱ ስለሆነ አማርኛ ቋንቋ ምንናገር ሰዎች ደግሞ አሁንም ቢሆን መጽሐፍ ቅዱሳችን ውስጥ ብዙ ቃላቶች ጠንከር ያሉ ቃላቶች ናቸው ለምን ከዕብራይስጥ ከግሪክ የተወሰዱ ብቻ ሳይሆን አማርኛ መጽሐፍ ቅዱሳችን ሙሉ በሙሉ በግዕዝ ተጽዕኖ ስር የወደቀ ነው ከመጽሐፍት ዝርዝር ጀምሮ እስከ ውስጥ ንባቡ ድረስ የቤተ ክህነት ተጽዕኖ ውስጥ አለበት ከስሙ ጀምሮ መጽሐፍ ቅዱስ ሚለው ራሱ ግዕዝ ነው አማርኛ አይደለም እኛ ግዕዝ አናቅም ከተሜነን አማርኛ ነው ምናወራና መጽሐፍ ቅዱስ ተብሎ በግዕዝ ነው የተጻፈው ቅዱስ መጽሐፍ ማለት እንደሆነ ይገባናል ግን ቅዱስ ምንድነው እንደዚህ ነገር እሳቱ ሰ ንጉሱ ሰ አለ ይሄ በእሳቱ ሰ ነው የተጻፈው ንጉሱ ሰ ቢሆን ቀደሰ መሰገነ ነው እሳቱ ሰ ቢሆን ቀደሰ ለየመረጠ አወጣ ማለት ነው ስለዚህ መጽሐፍ ቅዱስ ሲባል በየትኛው ሰ ነው ንጉሱ ሰ ነው እሳቱ ሰ ነው ስለዚህ የትኛው ቅዱስ ነው ቀደሰ መሰገነ ነው ቀደሰ መረጠ ለየ ነው መጽሐፍ ቅዱስ ስንለይ ከስሙ ጀምሮ ግዕዝ በግዕዝ ይሆንብናል ስለዚህ በእሳቱ ሰ ነው ለየመረጠ ነው ስለዚህ መጽሐፍ ቅዱስ ማለት የተለየ ልዩ መጽሐፍ ማለት ነው እንጂ በንጉስ አታቁም ሹካ ነው የምታቁት በሹካው ሰ አልተጻፈምና የተመሰገነ መጽሐፍ ማለት ሳይሆን የተለየ ልዩ መጽሐፍ ማለት ነው ከዛ ገና ስትገባ ብሉይ ኪዳን ብሎ ይጀምራል አሁንም ግዕዝ ነው ብሉይ ኪዳን በግዕዝ ያረጉበት ምክንያት ከግዕዙ መጽሐፍ ቅዱስ ጋር ተቀራረቡ ሰዎች ስለተረጎሙትም ይሆናል ብሉይ ኪዳን ብሎ በግዕዝ አስቀመጡት ሌላው የዓለም ሕዝብ ሁሉ በኦሮምኛ በለው በምን በለው ሁሉም በቋንቋው ነው የተጻፈለት ለምሳሌ መጽሐፍ ቅዱስ የሚለውን በኦሮምኛ ምን ተብሎ ነው የተጻፈው መጽሐፈ ቁልቁሉ ምን ማለት ነው ንጹህ ማለት ለዚህ ንጹህ መጽሐፍ ቅዱስ መጽሐፍ ንጹህ መጽሐፍ እንደዛ እንደማለት ይገባቸዋል ከዛ የኛ ብሉይ ኪዳን ይላል የከተማ ሰው ነን እኛ ግዕዝ አናውቅም ብሉይ ግዕዝ ነው ብሉይ ማለት ያረጀ አሮጌ ማለት ነው የቃሉ ፍቺ ግን በግዕዝ ጠቅለል አድርገው ብሉይ ብለውታል መሆን የነበረበት ለከተማ ሰው ምን ተብሎ ነው አሮጌው ኪዳን በኦሮምኛ ግን በቋንቋው ተጽፎለታል ከኩ ሞፋ ተብሎ ተጽፎለታል በቋንቋው በሚገባው ሞፋ ምንድነው አሮጌው ኪዳን የአሁን ኦሮሞ ሲያነበው አሮጌው ኪዳን ብሎ ነው የሚያነበው እኛ ግን ብሉይ ኪዳን ሲል የሆነ መጽሐፍ ርዕስ ይመስለናል አሮጌው ኪዳን ብሎ ከጀመረ እዚህ ጋር ታቦት ይስሩ ቄሱ ይቆሙ የሚለው ሁሉ ምን ማድረግ ነው ብሉይ ኪዳን ብሎ ታስቀም የከተማ ሰው ይሄን አያውቅም ትደብቃል ፈረንጁ ቢሆን ኦልድ ቴስታመንት በኦልድ ቴስታመንት አሮጌው ኪዳን በኒው ቴስታመንት አዲሱ ኪዳን በቃ ገና ሳይጀምሮ መጽሐፉ ይገባዋል ከዛ ገለጽ ስታደርጉት ኦሪት ዘፍጥረት ይላል አሁንም ግዕዝ ነው እኛ የከተማ ሰው ነን ለምን በእኛ ይተረጎም ኦሪት ዘፍጥረት ኦሪት ዘጸአት ኦሪት ዘሁልቁ ይሄ ሁሉ ግዕዝ ነው ኦሪት ማለት ሥርዓት ወይም ህግ ማለት ነው ስለዚህ ኦሪት ዘፍጥረት ከሚል የፍጥረት ታሪክ ኦሪት ዘጸአት ጸአ ማለት ወጣ ማለት ነው ዘጸአት ማለት መውጣት ማለት ነው ለፈረንጁ በሱ በሚገባው ኤክሶደስ ተብሎ ተጽፎለታል ኤክሶደስ ማለት ፍልሰት ነው ከሀገር ነቅለ ወደ ሌላ ሀገር መሄድ እኛ ሀገር ኦሪት ዘጸአት ሲባል ሰው ጸአት የሆነ ስም ደስ የሚል ነገር እንደሆነ ስለዚህ የመውጣት ታሪክ እንደሆነ እንኳን አያውቅምና እስቲ እስራኤል የወጡበትን ቦታ ፈልጉ ስንል ሄዶ ኦሪት ዘዳግም ጋር ይፈልጋል በግዕዝ ነው ያስቀመጡበት የመውጣት ታሪክ ብሎ በአማርኛ ቢጻፍ ኖሮ ከእስራኤል የወጡበትን ሄደ ቀጥታ ታነበር ኦሪት ዘሁልቅ ማለት ቁጥር ነው እንግሊዘኛው ነምበርስ ነው ቡክ ኦፍ ነምበርስ ነው የትውልድ ቁጥር የተቆጠረበት እኛ ጋር ግን ዘሁልቁ ሲባል የሆነ ነገር ይመስልንና በአጠቃላይ በአማርኛ እግዚአብሔር የሚለው ስም ራሱ በአማርኛ እስካሁን የለም ግዕዝ ነው ይሰጥ
እግዚአብሔር ግዕዝ ነው እግዚአብሔር እግዚእ ጌታ ነው እግዚአብሔር ማለት የዓለማት ጌታ ማለት ግን በግዕዝ ነው የምንጠቀመው እኛ ከተሜነን ግዕዝ ቢቆርጡን አንሰማም ግን በግዕዝ ነው መጽሐፉ በግዕዝ የተሞላ ዜና መዋዕል ቀዳማዊ ዜና መዋዕል ካልዕ ከተሜነን ዜና መዋዕል ቀዳማዊ የውሎ ታሪክ አንደኛ ቀዳማዊ ማለት አንደኛ የነገስታት ታሪክ ሁለተኛ የነገስታት ታሪክ ቀዳማዊ ካልዕ ሳልስ ግዕዝ ነው ይሄን አልኳችሁ ልክ እንደዚሁ ትንቢት የሚለው ከዛ የተወሰደ ስለሆነ እየተብራራ ይጠናል ማለት ነው ትንቢት የቃሉ ፍቺ ትላንትና ብየዋለሁ በፍጥነት ነው የሚሄደው ትንቢት የቃሉ ፍቺ መጀመሪያ ከዕብራይስጥ እንወስዳለን ብሉይ ኪዳን ከሱ ስለተጻፈ ትንቢት የዕብራይስጥ ቃል ነው በእነሱ ነቡዋህ የሚለው ነብይ ማለት ሳይሆን ትንቢት የሚነገረው መልእክቱ ማለት ነው ነቡዋህ ነው የሚሉት አይሁዶቹ እስራኤሎቹ ነቡዋህ ይላሉ መልእክቱን ትንቢቱን ትርጉሙ መናገር መልእክት መናገር የዕብራይስጡ ማለት ነው እንዲሁም በመንፈስ ተጽዕኖ ስር ሆኖ መዘመር የሚለውን ሁሉ ያካትታል ስለዚህ አንድ ሰው በመንፈስ ተጽዕኖ ውስጥ ሆኖ ሲናገር በመንፈስ ሆኖ ሲዘምር በእነሱ ነቡዋህ ወይንም ትንቢት ይባላል ለዚህ ነው መጽሐፍ ቅዱስ ውስጥ ስናጠና ብዙ ጊዜ ትንቢት የማይመስሉ ነገሮችን ትንቢት የሚላቸው ትንቢት የማይመስሉ ነገሮችን ለምሳሌ አይሁድ የብሉይ ኪዳን መጽሐፍቶቻቸውን ለሶስት ነው የሚከፍሉት እኛ ለአራት ምን ከፍለው የብሉይ ኪዳን መጽሐፍት እኛ መናቀው ምንድነው የሙሴ አምስቱ መጽሐፍት አሉ አይደል አምስቱ ጥቅልሎች አሉ ስለዚህ የሕግ መጽሐፍት ወይም የኦሪት መጽሐፍት ከዛ በኋላ ደግሞ ያሉት ታሪክ መጽሐፍት ከዛ የቅኔ መጽሐፍትና የትንቢት መጽሐፍት ነው እነሱ ሶስት ነው የሚያደርጓቸው ታናክ ነው የሚሏቸው ታውራት ነቢምና ኬቱቤ ታውራት የሚባለው የሙሴ ሕጎች ናቸው አምስቱ ነቢም የሚሏቸው እነ ትንቢተ ኢሳይያስ ምናምንን ብቻ አይደለም ከዘፍጥረት በኋላ ያለውን መጽሐፍ ነቢም ይሉታል የነ መዝሙር መጽሐፍን ደግሞ ኬቱቤም ይሉታል ስለዚህ በአይሁዶች ዘንድ ታሪኮች እግዚአብሔር በነቢያቱ በኩል የጻፋቸውን ታሪኮች ሁሉ ነቢያት ብለው የነቢያት ጽሑፎች ብለው ሰፍረዋቸዋል ግን ትንቢተ ምናምን የሚሉ አይደሉም እነሱንም ያካትታል ከመጽሐፈ ኢያሱ ጀምሮ ያለውን የነቢያት መጽሐፍት ይሏቸዋል ነቢ የሚለው ውስጥ ነው የሚያካትቷቸው በእነሱ እግዚአብሔር የሚናገራቸው የትኞቹ መልእክቶች ስለመጪው ጊዜ ብቻ አይደለም መልእክቶች ንግርቶች ሰውየው ብቻ በምን ውስጥ ይሁን በመንፈስ ሆኖ የሚናገራቸው ነገሮች በመንፈስ ሆኖ ስለመጪው ጊዜ ሊናገር ይችላል የሚናገረውን ጨምሮ እንዲሁም በመንፈስ ሆኖ በመንፈስ ተጽዕኖ ስር ሆኖ ለምሳሌ ዳዊት መንፈስ መጥቶበት ሲዘምር ወዘተ ወይም ሳኦል መንፈስ መጥቶበት ሲናገር ምናምን በእነሱ ትንቢት ይባላል ብቻ በመንፈስ ተጽዕኖ ስር ሆነ የምትናገረው ነገር በእነሱ በእኛ ትንቢት በእነሱ ነቡዋህ ይባላል ሰውየው በመንፈስ ሆኖ ካወራው ነቡዋህ ነው ያወራው መልእክት ትንቢት ይባላል በግሪኩ ፕሮፌቲያ ነው ትንቢት ማለት ነብዩ ሳይሆን ትንቢቱ መልእክቱን ማለት ነው ፕሮፌቲያ የሚባለው ነው ፕሮፌቲያ የሚባለው በአማርኛ ሲፈታ አንድ ግሪካዊ ሰው ፕሮፌቲያ የሚለውን ቃል ሲያነብ ምንድነው የሚረዳው ፕሮፌቲያ የሚለውን ቃል ሲያነብ የሚረዳው ነገር በመንፈስ አነሳሽነት ወይም ከመለኮት አነሳሽነት ሰውየው ስለፈለገ አይደለም ሰዎች ስለፈለጉ አይደለም ከመለኮት አነሳሽነት የሚወጣ እና የመለኮትን ዓላማ ወይንም ፍላጎቱን በግልጽ መናገር ፕሮፌቲያ ይባላል ሰውየው ፈልጎ አይደለም ሰዎቹ ፈልገው አይደለም ስለተፈላለጉ አይደለም በመለኮት አነሳሽነት ወይም በመለኮት ፍላጎት ከመለኮት ማነሳሳት የሚወጣና የመለኮትን ፍላጎት ዓላማ የሚገልጥ ማናቸውም ንግግር ለምሳሌ በመለኮት ተጽዕኖ ውስጥ ሆኖ አንድ ሰው ያዘኑትን የሚያጽናና ቃል ሲናገር ፕሮፌቲያ ይባላል በመለኮት ተጽዕኖ ስር ሆኖ አንድ ሰው ያጠፉትን ሲገስጽ ፕሮፌቲያ ይባላል ስለዚህ ክፉዎችን ለመገሰጽ መልካሞችንም ለመምከር ወይም የተቸገሩትን ለማጽናናት ወይም የተሰወረን ነገር በመግለጥ ወይም የወደፊትንም ክስተት ቢሆን እንደዚህ ያሉትን ነገር በመንፈስ ተጽዕኖ ውስጥ ሆኖ መናገር ፕሮፌቲያ ይባላል አንድ ግሪካዊ ሰው ትንቢት የሚለውን ነገር የሚረዳው እነ ጳውሎስ በግሪክ የጻፉለት መልእክታት በግሪክ ቋንቋ የተጻፉለት የአዲስ ኪዳን ጻፊዎች በግሪክ ቋንቋ የጻፉለት ግሪካዊ ሰውየው ፕሮፌቲያ ብሎ የሚረዳው ነገር ሰዎች በመንፈስ ተጽዕኖ ስር ሆነው ለመምከርም ይሆናል ለመገሰጽም ይሆናል ለማጽናናትም ይሆናል ወይ የትኛው ብቻ መናገር ይሁን ስለ ወደፊቱ መናገር ይሁን ሲያወሩ ፕሮፌቲያ ይባላል ዋናው ነገር
በሰውየው ፍላጎት አለመምጣቱ ነው። በመለኮት አነሳሽነት ከመለኮት ተጽዕኖ የተነሳ በሰው ፍላጎት በሰውየው ፍላጎት ሳይሆን ትላንትና አውርቻለሁ። ትንቢት ከቶ በሰው ፈቃድ አልመጣምና ይላል። ትንቢት ከቶ በሰው ፈቃድ አልመጣምና። ስለዚህ ፊታችሁን እያየው እነዚህ ሰዎች የሆነች ነገር ሳይፈልጉ አይቀሩም ብዬ ያቺን የማከክ ስራ ብሰራ ትንቢት አይሆንም። እናንተ ስለፈለጋችሁና እኔ ደግሞ ፍላጎታችሁን ላሟላ ባደርገው ፕሮፌቲያ አይሆንም። ሊሆን የሚችለው ምንድነው? ማነቃቂያ ንግግሮች ወይ መልካም ምኞቶች። ለምሳሌ ምንም የማይሰራን ሰው ተነስቼ አይዞ ቁጭ በል እግዚአብሔር ያበላሃል ብል የሚሆነው መልካም ምኞት ብቻ። ፕሮፌቲያ ሊሆን አይችልም። ምክንያቱም እግዚአብሔር ሰነፍን ቁጭ ብለ ብላ አይልም። እየሰሩ እየደከሙ እየለፉ ያሉ ሰዎችን በመንፈስ ተጽዕኖ ውስጥ ሆኜ አይዟችሁ ስሩ ልፉ ይሳካላችኋል ታድጋላችሁ ትከናወናላችሁ ብል እግዚአብሔር ህዝቡን ለማጽናናት እንደዚህ አይነት ተጽዕኖ በእኔ አውጥቶ ቢናገር ያ ፕሮፌቲያ ይባላል። እኔ ግን ፊታችሁን አይቼ አሳዝናችሁኝ እንደው ይሄንን ህዝብ እስቲ ላስደስተው ብዬ ባረግ የማነቃቂያ ንግግር ነው የሚሆነው። የማነቃቂያ ንግግር ምንድነው የሚባሉት? ይሄ በሚዲያ የሚቀርቡት የሚያነቃቁት ብሮ የሚሉት እንደነሱ ነው የምትሆነው። ከዛ አታልፍም ማለት ነው። ከዛ ህዝቡም አሜን ይላል፣ እኔም አስጨዋለሁ። ከዛ ሳንቲሜን ለቅማለሁ፣ ትበተናለህ፣ የትም አትደርስ። እኔ ግን በሰበሰብኩት ሳንቲም ነገ ውሃ እየረጨው በመኪና አልፋለሁ። ልዩነታችን ይሄው ነው ይቀራል። ፕሮፌቲያ ሰው ይጠቅማል፣ ማህበር ይለውጣል፣ ማህበር ይጠቅማል፣ ህዝቡን ያሳድጋል፣ አገር ይባርካል። ከዛ ውጪ ተንከራታች ምስኪን ተንከራታች ከዋክብት ይለዋል መልእክታት መጽሐፍ ላይ። ተንከራታች ከዋክብት ሆነዋል ይላል። ከዋክብት ናቸው፣ ክብራቸውን አያውቁም፣ ማንነታቸውን አያውቁም፣ ግን ተንከራታች ከዋክብት ብሎ ይጽፋቸዋል። ከባድ ቃል ስለሆነ ሌላ ቀን እንጠቀመዋለን። ስለዚህ ትንቢት ይሄ ነው ባጭሩ። አሁን ባነበብነው ነገር ውስጥ ትንቢት ምንድነው ማለት ነው? በተለያየ መንገድ የሚነገሩ ግን በማን አነሳሽነት? በመለኮት አነሳሽነትና ፍላጎት ለሰው ሊሆን ይችላል፣ ለማህበረሰብ ለጉባኤ ሊሆን ይችላል። የሚገለጥ የእግዚአብሔር ዓላማ የእግዚአብሔር ፍላጎትን ለሰውየው መንገር፣ ለማህበሩ መንገር፣ ፍላጎቱን ዓላማውን መናገር። በአንተ ህይወት ውስጥ የእግዚአብሔርን ፍላጎት፣ በአንቺ ህይወት ውስጥ የእግዚአብሔርን ፍላጎት በተለያየ መንገድ መናገር። ለማጽናናት ሊሆን ይችላል፣ ለመምከር ሊሆን ይችላል፣ ለመገሰጽ ሊሆን ይችላል። የሚነገረውን ነገር ዕብራይስጡ ነቡዋህ ይለዋል፣ ግሪኩ ደግሞ ፕሮፌቲያ ይለዋል። ነብይ የሚለውን ደግሞ እንፍታው። ትላንትና ለመፍታት ሞክሬያለሁ። ነብይ የሚለው ቃል የዕብራይስጡን እንጀምርና ያው የሚቀድመው ብሉይ ኪዳን ስለሆነ ለዚህ ነብይ የሚለው ቃል ያው ምን ወስደው ከነሱ ነው ብያቸዋለሁ። ተቀራራቢ ነገር ነው። እነሱ ጋር ነብይ ይባላል፣ እኛ ጋር እናመጣውና ነብይ እንላለን። ብዙ ነገሮች እንደዛ ወስደናል። መልከ ጼዴቅ የነሱ ቋንቋ ነው፣ አማርኛ አይደለም፣ ግዕዝም አይደለም። መልከ ጼዴቅ መለክ ማለት ንጉስ ነው። ጼዴቅ ማለት ጽድቅ ማለት ነው። ጽድቅ ራሱ ዕብራይስጥኛ ነው። ጽድቅ ዜዴክ ነው በእነሱ ዜዴቅ ወም ጼዴቅ። ከዛኛ ጋር ጽድቅ ይሆናል ይመጣና ከነሱ ነው የምንወስደው። እሺ ለዚህ በዕብራይስጥ ቋንቋ ነብይ ወይንም በእግዚአብሔር ተጽዕኖ ውስጥ ሆኖ አንዳች መልእክት የሚናገር ሰው ነብይ ይባላል። ነብይ በእነሱ ይባላል። ግን ነብይ የሚለውን አንድ እስራኤላዊ ሰው ነብይ ስትለው ወይም የሆነን ሰንበዲ ነብይ ስትል የሆነን ሰውዬ ነብይ ስትል እስራኤላዊ ሰውዬ ነብይ የሚለውን ትርጉም የሚረዳው እንዴት ነው? አእምሮ ውስጥ ነብይ ማለት በእነሱ ትርጉሙ የሚጠራ ማለት ነው ባጭሩ፣ ወይም የሚጣራ ማለት ነው። በእነሱ ነብይ ነው። በግሪኩ ደግሞ ፕሮፌቲስ የሚባለው። ፕሮፌቲስ እንግሊዘኛውን አይደለም። ፕሮፌተስ ሲሆን በእንግሊዘኛ ለሴት ነው፣ ፕሮፌት ለወንድ ነው፣ ፕሮፌተስ ለሴት ነው። ግን ይሄኛው ፕሮፌተስ የምላቸው የግሪኩን ነው። በግሪኩ ፕሮፌተስ ይባላል። ፕሮፌቲስ ወይንም ነብይ የሚለው ቃል ስለወደፊቱ ያሉ ክስተቶችን መተንበይን ጨምሮ ማለት ነው። እንደዚህ ሊሆን ወይም እንደዚህ ይሆናል ብሎ መናገርን ጨምሮ ማናቸውንም መልእክት ከመለኮት በመቀበል ወደ ሰዎች የሚያስተላልፍ ሰው ነው። ካሊኮ ፕሮፌቲስ ነው ብሎ አንድ ግሪካዊ ሰው የሚረዳ ምን ማለት ነው? የግድ የወደፊቱን ብቻ መናገር አይደለም። የወደፊቱንም ሊተነብይ ይችላል፣ የወደፊቱንም ሊናገር ይችላል። ግን የትኛውንም አይነት መልእክት ከመለኮት ወደ ሰዎች መልእክት የሚያስተላልፍ ሰው ማለት ነው። እንዲሁም ፕሮፌቲስ የሚለውን ቃል ይሄ የሚያስተላልፈው ሰውዬ በተጨማሪ ሌሎች ስራዎችን አብሮ የሚሰራ ነው። ምንድነው? በህዝቡ በኩል ሆኖ ጠበቃ የሚሆንና ስለ ህዝቡ የሚናገር ጭምር ነው። በእነሱ በግሪካውያን ክርስቲያኖች ጭንቅላት ውስጥ ፕሮፌቲስ ማለት ማናቸውንም የእግዚአብሔር መልእክት ተቀብሎ ለሰው የሚያቀብል
የወደፊቱንም ነገር የሚተነብይ ስለ ህዝቡም ጠበቃ የሚሆን የሚናገር ሰው ነው ተወካይ ሰው ማለት ነው የግሪኩ ፕሮፌቲስ የሚለው ከፊት ለፊቱ ፕሮ የሚል ቃል አለ ፕሮ የሚለው ቃል ሐሳቡ ምንድነው ያው ታውቃላችሁ አይደል በእንግሊዘኛው ውስጥ ፕሮ የሚል ነገር የሆነ ነገር ሲገባበት ከፊት ለፊት የሚቀድም ነገር ነው ስለዚህ ፕሮፌቲስ ማለት ፕሮ የሚለው ቃል ሰውየው ፈልጎ ወይ ከራሱ ተነስቶ ሳይሆን በሆነ ሌላ አካል በሆነ ሌላ ተጽዕኖ ሰውየው ላርገው ብሎ የሚያደርገው አይደለም በኪሱ ይዞት የሚዞረው ነገር አይደለም ፕሪ ሚል እንግሊዘኛ ታውቃላችሁ ፕሪ እንደዚህ የሚቀድም ነገር አለና ፕሮፌቲስ ማለት ፕሮ የምትለው ቃል ሰውየው ፈልጎ በኪሱ ይዞት የሚዞረው አገልግሎት ሳይሆን ከሱ ቀድሞ ሰውየውን ተጽዕኖ ውስጥ የሚያስገባው ሰውየው ያን ነገር እንዲያወጣ መልእክት የሚሰጠው ሌላ ፈቃዱን በሰውየው በኩል ሊገልጥ የፈለገ ቀዳሚ አካል አለ ያም መለኮት ነው እግዚአብሔር ነው ስንጠቀልለው ስለዚህ ትንቢት ከላይ በተዘረዘሩት መንገዶች ማለት በመገሰጽ በመምከር በማጽናናት ስለ ወደፊቱም ቢሆን የሚፈጸሙ ክስተቶችን በመናገር ወዘተ የአምላክን ወይም የእግዚአብሔርን ፍላጎትና ዓላማ መግለጥ ነው አገልግሎት በተለያየ መንገድ ይሆናል አገልግሎት በመምከር በመገሰጽ በማጽናናት ወዘተ የወደፊቱንም በመናገር ብቻ በዚህ ሁሉ አይነት አገላለጥና አነጋገር የመለኮትን ፍላጎትና ሐሳብ ለህዝቡ ማስተላለፍ ትንቢት ሲባል ነብይ የሚባለው ሰውዬ ደግሞ ይሄንን የእግዚአብሔርን ፍላጎትና ሐሳብ ለሰዎች የሚያስተላልፈው ሰው ነው ነብይ የሚባለው ትላንት አንድ ነገር አንስቼላችኋለሁ ትምርቱን እንድንማር ከሚያስፈልግበትም ነገር አንዱ ይሄ ሊሆን ይችላል ምንድነው ኢንሳይክሎፒዲያም ላይ አለ ፍሪ ኢንሳይክሎፒዲያ ሚለው ላይ ዊኪፒዲያም ላይ አለ የነብይነትና የትንቢት አገልግሎት በክርስቲያኖች ዘንድ ብቻ ያለ ከመሰላችሁ እንዳትስቱ ብሉይ ኪዳን ዘመንም ላይ ከእስራኤል ህዝብ ውጪ ያለው አህዛቡ ዓለም የራሱ ነቢያትና የራሱ ትንቢቶች ነበሩት እስራኤል የሚለየው በምንድነው በብሉይ ኪዳን ሲባል እነሱ ግን ከእውነተኛው አምላክ ጋር ነው ነቢያቶቻቸው በእውነተኛ አምላክ ይመረጣሉ መልእክቱም ከእውነተኛው አምላክ ይመነጫል እንጂ ሌሎችም ፓጋኖች የራሳቸው ነቢያቶችና ትንቢቶች እንዳሏቸው አንርሳ በዚህም ዘመን እንደዚህ ሆኖ አሁንም ያሉ ብዙ ሃይማኖቶች ትንቢትና ነቢያቶች አሏቸው አንብቤላችኋለሁ ከዊኪፒዲያ ላይ ዝም ብዬ ላንበው prophethood has existed in many cultures and religions throughout history በታሪክ ውስጥ የነብይነት አገልግሎትና የትንቢት አገልግሎት በብዙ ባህሎችና ሃይማኖቶች ውስጥ የነበረ ነው በብዙ ባህሎችና ሃይማኖቶች ውስጥ ሰዎቹ ጠንቋይም ሊባሉ ይችላሉ አናውቅ አዋቂም ሊባሉ ይችላሉ አናውቅም እኛም ሀገር ላይ የሆነ ነገር ሊባሉ ይችላሉ አይ 1967 እንኳን ጥሩ ነገር አይመጣም ይሉና የሆነ ታሪክ ይፈጸማል አዋቂ ሊባሉ ይችላሉ ጠንቋይ ሊባሉ ይችላሉ በጌታ አይደሉም ኢየሱስን የማያውቁ በእኛም ሀገር ባሉ ባህሎችና ስርዓቶች ውስጥ ስማቸው የተለያየ ነገር ይሆንና ግን እነዛ ባዕድነቶች የራሳቸው ትንቢት ተናጋሪዎች የራሳቸው ትንቢትና ትንቢቱ የሚመጣበትም የራሱ መንገድ አለው ያው የሚመጣው ከጨለማው ዓለም እንደሆነ እናውቃለን ስለዚህ ይሄኛው መጽሐፍ እንደዛ ይላል በብዙ ባህሎችና ሃይማኖቶች የትንቢት አገልግሎትና ነቢያት ይላል including ለምሳሌ የሚያጠቃልላቸው ነው ሜሶፖታሚያን ሪሊጅንስ ሜሶፖታሚያ አካባቢ ያሉ በፋርስ በሜዶን በመናምን አካባቢ ያሉ ሃይማኖቶች በሙሉ ነቢያትና ትንቢት አገልግሎት አላቸው ዞራስትሪያኒዝም የታወቀ ሃይማኖት ነው በመካከለኛው ምስራቅ ላይ ማታ ገብታችሁ ሄዳችሁት ራሱ ከነዞሮ ጭምር ማለት ጺሙ እንደ ተጠቀለለው ጣዖት ዞራስትሪያኒዝም አለ ጁዳይዝም የአይሁድ እምነት ነው እሱ የታወቀ ነው እነ ሙሴን የሚያካክሉ ነቢያትና ብሉይ ኪዳን የሚያክል ትንቢት ያለበት መጽሐፍ ነው ሚለየው አይሁዳዊነት ወይም የእስራኤላውያን የትንቢት አገልግሎት ትንቢት የሚለየው ከጣዖታት ከፓጋኖች የሚለየው ምንጩ ማን መሆኑ ነው ለአባቶቻቸው የተገለጠው እውነተኛው እና ያለው ብቸኛው አምላክ ሌሎቹሳ ጣዖታት ይሆኑና ከጀርባቸው ግን የተደበቁ ዲሞኖች ናቸው እርኩሳን መናፍስት ናቸው መገለጡን የሚሰጡት ትንቢቱን የሚሰጡት ክርስትና ራሱ ትንቢትና ነቢያት ማኒኬይዝም የሚባል እምነት የመካከለኛው ምስራቅ እምነት እስላም ራሱ ነቢያትም ትንቢትም መጻፍቶች አሏቸው ባሃኢ የሚባለው እምነት ኢትዮጵያ ውስጥ አንድ ሰሞን ገብቶ ነበር ባሃኢ የሚባለው እምነት ባሁላ ይባላሉ
እኛ ሀገር ለአንድ ሰሞን ጽሁፋቸው ሲሰራጭ ነበረ። ትንቢትም ነቢያትም አሏቸው። በሃይማኖት እንደና ደግሞ የቴሌማ ሃይማኖት እነዚህ በሙሉ ነቢያትና የትንቢት አገልግሎት አሏቸው። ስለዚህ በቤተ ክርስቲያን ውስጥ የትንቢት ምንጮች በመጽሐፍ ቅዱስ ሁሉ ጊዜ ጥበቃ ሊደረግላቸው ያስፈልጋል። በቤተ ክርስቲያን ውስጥ የሚመጡ ትንቢቶች ከምስራቅ ዓለም ይምጡ፣ ከፐርሺያን ይምጡ፣ ከሜሶፖታሚያ ይምጡ፣ ከመንፈስ ቅዱስ ይምጡ፣ ከምን ይምጡ ጥንቃቄ ያስፈልጋቸዋል። ለዚህ ነው በብሉይ ኪዳንም ከነዚህ ከዘረዘርኳቸውና ከሌሎች የባዕድ እምነቶችና የጣዖት እምነቶች ነቢያትና ትንቢቶች ስለነበሩ እግዚአብሔር ሐሰተኛ መናፍስት በእስራኤላውያን ነቢያት አፍ ላይ እንኳን እስኪቀመጥ ድረስ ህዝቡን የሚያስቱ መናፍስት በእስራኤል ነቢያት አፍ ላይ ለወዳቸው ባደሩ አፍ ላይ እንዲቀመጡ የሆነበት ምክንያት በሌላም ቦታ ባሉ ቦታዎች ላይ ትንቢትና ነቢያትን የሚያስነሱ መናፍስቶች ነበሩ። የሚያስፈራው ነገር ግን እነዛ መናፍስቶች በማን አፍ ላይ ሁሉ እስከ መቀመጥ ችለው ነበር? በእስራኤላውያን ትንቢት ተናጋሪዎች ላይ መቀመጥ ችለው ነበር። ለዚህ ጥንቃቄ ያስፈልጋል ማለት ነው። ለምሳሌ አንድ ታሪክ ልንገራችሁ ከመጽሐፍ ቅዱስ ውስጥ ጦርነት ሊወጣ ፈለገ የእስራኤል ንጉስ። ሁለት ነገስታት አውጣውና ቦታውን የይሁዳው ንጉስና የእስራኤል ንጉስ ያ ሁለቱም እስራኤላዊ ናቸው። አንዱ የታችኛው ንጉስ አንዱ የላይኛው ንጉስ ጦርነት መውጣት ፈለጉ። ከጠላቶቻቸው ጋር ሊዋጉ ሲፈልጉ የይሁዳው ንጉስ የእስራኤልን ንጉስ እንደዚህ ያለው ጦርነት ከመውጣታችን በፊት በዚህ ነብይ የለም ይሄ ጦርነት የእግዚአብሔር ፈቃድ ነው አይደለም የሚለውን የሚጠይቅልን እግዚአብሔር ለጦርነት አብሮን ይወጣል አይወጣም የሚለውን የሚያጣራልን ነብይ በዚህ የለም እና ተጠርቶ ይጠይቅና ጸልየን ወደ ጦርነት እንውጣል። የእስራኤሉ ንጉስ ምን አለ መሰላችሁ? ነቢያቶች ብዙ ናቸው ያሉ 300 400 ይሆናሉ። ይምጡና እስቲ ይናገሩ አለ። መጡ። በብዙ ቁጥር የሆኑ ነቢያት መጡ። አሁን ተጠንቀቁ፣ ቁጥራቸው ብዙ ነው። መጡና በሁለቱ ነገስታት ፊት መለከት እየነፉ ጥሩምባ እየነፉ እየተወረገረጉ ትንቢት መናገር ጀመሩ። የሰራዊት ጌታ እግዚአብሔር እንደዚህ ይላል፣ ውጣ ወደ ጦርነት ይልሃል የእስራኤል ንጉስ ሆይ፣ ውጣና ተከናወን ይልሃል የእስራኤል ንጉስ ሆይ፣ ውጣና ተከናወን ይልሃል። ሶሪያና እስራኤልም ሳይወጉ 3 ዓመት ተቀመጡ። እንደ ትልቁም ነገር ተደርጎ ነው የተጻፈው። 3 ዓመት የድሮ ሰው ሳይዋጋ ቁጭ ማለት አይችልም ማለት ነው። እኛ ሀገር ድሮ እንደዛ ነው። ነገስታቱ ሰውየው አርጅተው ልጃቸው ንጉስ ሲሆን በተደላደለ ሀገር በአገር ሰላም ላይ ሊነግስ ንግስና ቀኑ ላይ እንደዚሁም አልነግስም ይላል። አባቴ ተዋክቶን የነገሰው እና ፈልጉልኝ ጦርነት ሳልዋጋ አልነግስም ይባላል አሉ ድሮ። እና ይሄው ለዚህ በቅተናል ጌታ ይመስገን። በ3ኛው ዓመት የይሁዳ ንጉስ ኢዮሳፍጥ ወደ እስራኤል ንጉስ ወረደ። ማን? የይሁዳው ንጉስ የታችኛው ይሁዳና ቤንያምን የሚገዛው ንጉስ ኢየሩሳሌም ከተማዋን የሚያስተዳድረው ንጉስ መልስልኝ ወዳጅ ቸኮልኩ ለጦርነቱ ቸኮልኩ መልሰው። የይሁዳው ንጉስ ኢዮሳፍጥ ወዴት ወረደ? ወደ እስራኤል። እነሱን ከቸው የሚዋጉት አንተ ምን አለብህ? ወደ እስራኤል ንጉስ ወረደ። የእስራኤል ንጉስ የአስሩ ነገዶች ንጉስ ነው። የላይኛው የሰሜኑ ወረደ። ያው 12 አንድ ላይ የእስራኤል ልጆች ይባላሉ። ግን ከአካብ ዘመን ጀምሮ ለሁለት ተከፍሏል። አገር ተገንጥሏል። 10 ነገር ተገንጣይ ሆኖ ወደ ላይ ሄዷል። ግን ጦርነት ሲመጣ ተባበሩ። በ3ኛው ዓመት የይሁዳ ንጉስ ኢዮሳፍጥ ወደ እስራኤል ንጉስ ወረደ። የእስራኤልም ንጉስ ባሪያዎቹን ሬማት ዘገለዓድ የኛ እንደሆነች እኛም ከሶሪያ ንጉስ እጅ ሳንወስዳት ዝም እንዳንል ታውቃላችሁን አላቸው። ድንበር የማስመለስ ስራ ነው። ሬማት ዘገለዓድን የሶሪያ ንጉስ ወስዶብናል፣ በጦርነት እናስመልሳለን። ቀጥለው ኢዮሳፍጥንም በሬማት ዘገለዓድ እንዋጋ ዘንድ ከኔ ጋር ተመጣለህን አለው። ማለት የይሁዳን ንጉስ ኢዮሳፍጥን ጋበዘው። ብቻዬን ከመውጣ አብረኝ ጦርህን ይዘውጣ። ኢዮሳፍጥም የእስራኤልን ንጉስ እኔ እንዳንተ ህዝቤም እንደ ህዝብ ፈረሶችም እንደ ፈረሶች ናቸው አለው። ምን ማለት ነው? አዎ አብረን እንወጣለን እንዋጋለን። የኔ ህዝብ ማለት ያንተ ነው፣ ፈረሱ ያንተው ነው። አንድ ነን፣ የአብርሃም ልጆች ነን 12 ነገድ። በዚህ ቀን እንረዳዳለን። ፈረስ የኔ ፈረሶች ያንተ ፈረሶች የኔ ፈረስ እንወጣለን አለ። ጥሩ። ኢዮሳፍጥም የእስራኤልን ንጉስ ኢዮሳፍጥ ማለት የይሁዳው ንጉስ ማለት ነው። የእስራኤል ንጉስ የእግዚአብሔርን ቃል አስቀድመ ተጠይቅ ዘንድ ለምንሃለሁ አለው። የይሁዳ ነገስታት ጠንቃቆች ናቸው። 10 ነገድ ያው በእግዚአብሔር ሥርዓት ላይ የሚያመጽ ነው። ስለዚህ እንዋጋ አካኪ ዘራፍ ሲል ኢዮሳፍጥ ደግሞ ምን አለው? እስቲ መጀመሪያ የእግዚአብሔርን ቃል እንስማ፣ እግዚአብሔር ምን እንደሚል እንጠይቅ አለው። የእስራኤልም ንጉስ ነቢያቶቹን
ስንት ናቸው? 400 የሚያህሉትን ሰዎች ሰብስቦ የምንታለለው ብዙ ጊዜ ብዙ ቁጥር በማየት ነው። ቁጥሩ ብዙ የሆነ ነገር ሲሆን እንዲላል ይሄ ነገር እኔ ነኝ የተሳሳትኩት። ያው ሰው ሁሉ እኮ አሜን እያለን ሰው ሁሉ እኮ እየጮኸ እኔ ጋር ችግር ቢኖር ነው በቃ። አንዳንዱ ጉባኤ ላይ ገብተ ምንም ከእግዚአብሔር እንዳይደለ ትምህርቱም መልእክቱም እየሰማ ሰው ሁሉ ሲጮህ ምናምን ስታይ ራስን ትወቅሳለህ። ይሄ ነገር እኔ ጋር ችግር አለ ማለት ነው። ሰው ሁሉ ተመችቶታል። ሰው ሁሉ አሜን ይላል፣ ይገለባበጣል፣ ይዘላል። እኔ ጋር ነው ችግሩ እስክትሉ ድረስ የምትቸገሩበት ነገር ምን መሰላችሁ? ብዙ ቁጥር በማየት 400 የሚያህሉ ነቢያቶች ማን አለው? የእስራኤል ንጉስ አለው። መጽሐፉ ደስ የሚለኝ የእስራኤል ንጉስ ነቢያቶችን ነው ነቢያቶቹን ነው የሚል። አቤት አሽሙር! እግዚአብሔር አይናገር እንደዚህ። እነዚህ በአንድ ወቅት የእግዚአብሔር ነቢያት ሆኖ ሲያገለግሉ የነበሩና ሲቆዩ ንጉሱን ለማስደሰትና ግብር ሲገባ ማዕድ ቁጭ ብለው ፊት ለፊት ተቀምጠው እንጀራ ለመብላት አገልግሎታቸውን በወዳቸው የቀየሩ ሰዎች ናቸው። ቅንጡ ነቢያቶች ናቸው። ቤተ መንግስቱ አካባቢ የሚውሉ ነቢያቶች ናቸው። ግብር ከገባ ንጉሱ እንጀራ ከዘር ማዕድ እንትን ጋር ወርቅና ብር ከሸለመ ፊት ለፊት የሚቀመጡ አጎብዳጅ ነቢያት ናቸው። ቁጥራቸውም ብዙ ነው። ስለዚህ 400 የሚያህሉ ሰዎችን ሰብስቦ ወደ ሬማት ዘገላድ ለሰልፍ ሊሄድን ወይስ ልቅር አላቸው። እነርሱም እግዚአብሔር በንጉስ እጅ አሳልፎ ይሰጣታልና ውጣ አሉት። 400 አቤት ዮሳፍጥ ግን አሁን ምን አሉ? 400 ምን አሉ? ውጣ ይልሃል እግዚአብሔር፣ ተከናወን ይልሃል እግዚአብሔር፣ አሳልፎ ይሰጣሃል ይላል እግዚአብሔር። ዮሳፍጥ ምን አይነት አስተዋይ ንጉስ እንደሆነ ታውቃለህ? ይሁዳው አብዛኛው ቁጥር ሲጮህ አብሮ ማይጮ ሰው ነው ዮሳፍጥ። 400 ነቢያት አንድ አይነት ንግግር ሲናገሩ ከኛ መሃል የሚጠራጠር እዚህ ቤት ራሱ አራቴ ተናገረኝ የሆነ ሰው ብላ አይደል እንደምታመን? አይ እኔ አለኝ አንድ ምን የሚያክል ሸበላ ሰውዬ ቸርች ካልከፈትኩ መተዳደሪያ ደንብ አጻጻፍ እንዴት ነው ኮፒ ስጠኝ ምናምን አለ። አንተ እንደዚህ አይደል እንደምትሰራው አልኩ። ምን ሆነ ነው አልኩት። አይ የሆነ 3 ቸርች ሲሄድ 3ቱም ቦታ ጌታ ቸርች ክፈት አንተ አገልጋይ ነው የምትሆነው ፓስተር ነው የምትሆነው አለ። ጌታ አላለህ አዴፍ 3 ቦታ እኮ ነው አለ ያሉ። ለምን እንደሆነ አውቃለሁ። የምትሄድባቸውን ጉባኤዎች አውቃለሁ። ከዛ ውስጥ ሞገስም ትከሻም ስፋትም ያለህ አንተ ነህ። አየህና ሰውዬው ፓስተር ቢሆን ያምርበታል አለ። አለቀ። እኔ ሽማግሌ ተመረጠ ሰው አውቃለሁ ሳይጠመቅ አመነ። ደህንነት እያስተማሩት አንድ ቦታ አገልግሎት የቆየውበት ቦታ አንድ ትልቅ ቸርች ነች። በዛ ከተማ ውስጥ ግን የአንድ ትልቅ ፋብሪካ ዋና ምናምን ነው። እንደዚህ ሞላ ያለ ሰው ነውና ቁመቱም ሰውነቱም ደስ ይላል። ደህንነት እያስተማሩት ነው፣ አላጠመቁትም። ይሄ ሰውዬ ቸርች መሪ ቢሆናሉ። ከዛ ሳይጠመቅ ምርጫ ሰሞን ስለደረሰ መሪ ያደረጉት። ምን እንዴት አርጎ እንደሚመራ መዳና ነው። ቁመት ሞገስ ትከሻ ቦርጭ ምናምን አይሆንም። አስብ ሰው በደንብ በክርስቶስ ኢየሱስ አዲሱን ተፈጥሮ ሳይለማመደው አዲሱን ነገር ሳይለምደው በቤተ ክርስቲያን ውስጥ መተ መሪ ብታረገው የዛ ያለውን አገልግሎት እዚህ ያመጣዋል። አንድ ሰው ዶክተር ስለሆነ ዶክተር ቆና ፊት ለፊት አስቀምጠው ምናምን ተባለው ወዲያው ከዛ በኋላ መሪ አድርገው ምን እንደሚያደርግ ታውቃለህ? እየወጣ በየቅዳሜ ዛሬ ደምን ለግሳለን፣ ከቀይ መስቀል ጋር ተነጋግረናል፣ ደምን ቀዳለን። የሆነ ቦታ ሄደን በካራቴ ተገፍትረን የወደቅንበትን ቦታ አውቃለሁ። ጠቅስ ያረገን ወደ 20 ሰው 10 ሰው ምናምን ተናደ። ፊት ለፊት ያሉትን ሲነካ እኛ ከኋላ ያለ ነው እንትን በሉ ኮሊን ነው ፎቶ ካሜራ ይዘን እየተጋፋን ነው ቸርች ውስጥ ለማንሳት። ከዛ ነካስ ያረገን ሰውየው ወደ 10 ሰው ምናምን ከፊት ከኋላ ያለው ጅው ብለን እኔም ካሜራዬ እንዳትወድቅ እንዲህ ብዬ ወደው በኋላ ምን አይነት ጉልበት ነው ብዬ እሰማለሁ። ስሰማ ስሙን ሲጠሩ ገባኝ። ለካ እንደዚህ ነው። አዲሱን ተፈጥሮ ሳትለማመድ የቸርች መሪ ስትሆን ቱቦ ነው የምትዘጋው። እና አሁን ንጉሱ አይ አለ የሚገርም ንጉስ ነው። ከዚህ ከንጉስ ኢዮሳፍጥ ተማሩ። እኔ የዚህ ሁሉ ጮኸት አሜንታ አላማረኝ ማለት እንዴ 400 ነቢያት አንድ አይነት ሲናገሩ ምን እንደምትፈልገው ከዚህ በላይ እንደው ምን ነው ኢዮሳፍጥ አልተመናፈስክም? አንተ ከነቢያቱ ልትበልጥ ነው? በእግዚአብሔር ስም ሲናገሩ አሰማም። ደሞ ያዛኔ ሲናገሩ ቀንደ መለከት ይነፋሉ። የሆነ ሾው አላቸው ነቢያቱ ልክ ላይ ጋር እየሰሙ እንዲመስል አትንዴም ኢዮሳፍ
አየ ምን አይነት ሰው ነው ማለት ነው? ውጭ ካለው ድምጽ ይልቅ ውስጥ ያለውን ድምጽ የሚሰማ ሰው። እደግመዋለሁ። ኢዮሳፍጥ ቸርች ውስጥ ካለው አሜንና ጮህት ይልቅ ውስጡን የሚሰማ ሰው። እቺ ነገር እንጃ የሚል ነው። ኢዮሳፍጥ ግን እንጠይቀው ዘንድ ሌላ የእግዚአብሔር ነብይ በዚያ ይገኝምን አለ። 400 ያለ ስንተኛ ትፈልጋለህ? እንደው ሌላ ነብይ የለም? ማን? የምን ነብይ? አቤት መጽሐፍ ቅዱስ። እነዛን ምን አላቸው? ንጉሱ የእስራኤል ንጉስ ነቢያቶቹን ቀለብ የተሰፈረላቸው ከበሉ ከጠጡ ሆቴል ከጋበስካቸው የሚሉልህ ማለት። አንድ ወንድምን ተቆጥቻለሁ አስታውሳለሁ። እግዚአብሔር ለደሃ መልእክት አይሰጥህም እንዴ አልኩት። ለሀብታም ብቻ ነው እንደሚሰጥ አልኩት። ለደሃ መልእክት አይሰጥ አኩርፎኝ ሄደ። ምክንያቱም ሰው ከዚህ ሲወጣ መኪና ያዙትን ሰዎች ወደ ጥግ ይጠራቸውና መልእክት አለኝ ስልኮን መልእክት አለኝ እዚህ ጽድ ውስጥ ይቆምና መልእክት አለኝ ጌታ በውስጥ ያመጣል። መጨረሻ እንደውም እኮ እግዚአብሔር አልኩ ለደሃ ነው የበለጠ መልእክት ማምጣት ያለበት። ላንተ እግዚአብሔር ለደሃ መልእክት አይሰጥም አልኩት። ይኸው እንደወረደን ይነገርኳችሁ። ለደሃ መልእክት አይሰጥም ወይ? ለሀብታሞች ብቻ ነው ወይ ላንተ መልእክት የሚሰጠው? አቃለሁ የሆነች መልእክት እናገራለሁ። 3ቱ ትክክል ሲሆን 4ኛ ላይ አካውንቴን ነው ምልክልህ በዚህች ውስጥ ደግሞ አስገባላለሁ። እንደዛ ነው የሚሆነው። አንዳንዶች ተሳስተው ሳይሆን ያው እኔ እንደነሱ ጅል መስያቸው የሚጽፉልኝ ቴክስት አለ። ነቢያቶች ናቸው። የእግዚአብሔር ሰው ዴቭ ነብይ ከሌ ይባላልው። ድሮ ዝም ነው ምኑ መልስ አልሰጥም ነበር። እባላለሁ አሁን ቤተክርስቲያኗ እንደዚህ ስለሆነች 20 ሺህ ብር ጎድሎኛል ቶሎ በዚህ አካውንት እንድታስገባ ይላል። ድሮ 3 4 5 ያበዙ ዝም አልኩ። አሁን ላይ ምን ማድረግ ጀመርኩ መሰላችሁ? በቅርብ ራሱ አርጋለሁ። ፓስተር ዳዊት ወር ደግሞ የሆነ የእግዚአብሔር ሰው ዳዊት የሆነ ነገር ብቻ ይላሉ። በሱን ምንሸዋወደው እኛ ለጌታ ብለን ነው እንጂ ያንዳንዱን ቁጭ አርገን ሸጠን መንገባ ሰው ነን። ከዛ በኋላ ይልካል እና የእግዚአብሔር ሰው ማን ነው ምንድነው መንትስ ዳዊት እና በዚህ ውስጥ ይሄን ያህል ብር ታስገባል አካውንት ነብይ ከሌን ስማቸውን ገብቼ ሳይ ፎቶ ሁሉ ታስገባል ስል እኔ ከስር የቸርቿን የኛን ቸርች አካውንት እባክህ በዚህ አካውንት ብር አስገባል ከምሬ ነው 2 ጊዜ ላኩኝ። ከቻልክ በዚህ አስገባልን የቸርቻችን አካውንት ይሄ ነው ብዬ ቴክስት አረኩ 2 ጊዜ። በቅርብ እንደዛ ጀመርኩ። አይን አውጣዎች አሉ ጭራሽ ወደ ተሳሳተ እንደው ለሌላ ሰው ይሞክሩ ወደኔ ይልካል። አሁን ኢዮሳፍጥ ግን ምን አለ? ሁሉም ሲጮሁ የሰራዊት ጌታ እግዚአብሔር እንዲህ ይላል ውጣ ሰጠው ይላል ሬማት ዘገላዲያን ተነች ይላል 400 ሲሉ አሜን ሆነ ምትል። ኢዮሳፍጥ ግን እኔ ምንም ደስ ውስጤ ስሰማው ጥሩ ነገር የለም። ሌላ የማን ነብይ? የእግዚአብሔር ነብይ በዚያ ይገኝምን? የእግዚአብሔር ነብይ ማለት ነው የእግዚአብሔርን አጀንዳና ፍላጎት ብቻ በእግዚአብሔር ተጽዕኖ አስገዳጅነት ለሰው የሚናገር እንጂ ንጉሱ ስለፈለገ ሰውየው ስለፈለገ የሰውን ደስታ ለማሟላት የሰውን ፍላጎት ለማሟላት ለመደገፍ የሚፈጸም አገልግሎት አይደለም። ያለዚያ ምን ትሆናለህ? የንጉሱ ነብይ ትሆናለህ። እንጠይቀው ዘንድ ሌላ እግዚአብሔር ነብይ በዚያ ይገኝምን አለ። የእስራኤልም ንጉስ ኢዮሳፍጥን የእስራኤል ንጉስ ይሄ 400 ነቢያት ያዘጋጀው እግዚአብሔርን የምንጠይቅበት የይምላ ልጅ ሚኪያስ የሚባል አንድ ሰው አለ። ነገር ግን ክፉ እንጂ መልካም ትንቢት አይናገርልኝምና እጠላዋለሁ አለው። ኢዮሳፍጥም ንጉስ እንዲህ አይበላል እንደዚህ አይባልም። ባጭሩ ምንድነው? የይምላን ልጅ ማን ሚኪያስ የሚባል አንድ አለ። የት ውስጥ የለም እሱ 400 ውስጥ አብሮ አልመጣም። 400 ተደጋጋፊ ናቸው፣ ፍሬንድ ናቸው። ተደጋጋፊ መንፈስ ነው እንዳለ የሚሰራባቸው። እሱ ተነጥሎ የንጉሱን ምሳ ይጋበዝም፣ በየሆቴሉ ሲሽከረከር አይውልም። ቅልጥም ላበላቸው የተነበያሉ ያለው ደረጃ ቅልጥም ላበላ ሁሉ የሚተነበይ አይደለም። በንጉሱ ተገፍቶ በማህበረሰቡ ተገሎ ብቻውን በቤቱ ቁጭ ያለ ነብይ ነው። የማን ነብይ ነው እሱ? የእግዚአብሔር ነብይ። ለምን ተጠላ? የይምላ ልጅ ሚኪያስ ለምን ጠላው ንጉሱ ሲባል ለኔ መልካም ትንቢት አይናገርልኝምና እጠላዋለሁ።
ኦኬ ሌሎቹ ስራቸው ምን ማድረግ ነው ማለት ነው ለንጉሱ ሁሉ ጊዜ አይዞ ይልሃል ማን ይልሃል እግዚአብሔር አንድ ቁጥራቸው ብዙ ነው ያታልልሃል ሁለተኛ እግዚአብሔር ብለው ነው የሚጀምሩ ትሸወዳል እልሃለሁ ሲመስለኝ አይሉም እግዚአብሔር እንዲልሃል ተከናውን ይልሃል ንጉስ ሆይ ጠላቶችን መታውል ይላል ደቀቅ ይላል በርከፈት ገሰገዝ ምናምን ይላል ሁሉ ጊዜ ምግብ አቀርቦላቸው ይላል ሚኪያስ ይሰማል እንደወረደ ያወራል ንጉሱ ጥሩ ነገር አይናገርልኝምና እጠላዋለሁ አለው ኢዮሳፍጥ የይሁዳው ንጉስ ምን አለ ተው እንደዚህ አይባልም ናምን አለው ቀጥሉ የእስራኤልም ንጉስ አንዱን ጃንደረባ ጠርቶ የቤተ መንግስት ተላላኪ ነው ጃንደረባ ቤተ መንግስት ውስጥ በምግብ ስራ በመላላክ በመናምን የሚያገለግሉ ናቸው በጦርነት በመናምን በባርነት ሲገዙ የጾታ አካላቸው ይቆረጥና ወንዶች ናቸው ወንድነታቸው ይፈልጋል ጉልበታቸው ይፈልጋል ግን የንጉሱን ቁባቶች ሚስቶች የልዑላኑን ሴቶችን እንዳይነካኩ የጾታ አካላቸው ይቆረጣል ሲቆረጥ ምን ይባላሉ ጃንደረባ ይባላሉ በቃ ይቆረጡና ቤተ መንግስት ይገባሉ ሴት እንዳትላቸው ጉልበታቸው ወንድ ነው በቃ ማንናቸውንም ያህያ ስራ ሁሉ ይሰራል ንጉሱ ሚስት ደግሞ አይታ እንዳትሰናከል ወይም ሌሎችም እንደዚህ እንዳይሉ ንጉሳቸው ቆርጠው ቤተ መንግስት ያስገባቸዋል ምን ይባላሉ ጃንደረቦች ይባላል አሁን አንዱን ጃንደረባ ጠርቶ የይምላን ልጅ ሚኪያስን ፈጠነ ሐምጣ አለው የእስራኤል ንጉስ የግዱን ለይሁዳው ንጉስ ይላል እንደዚህ አይባልም ሲለው ናንተ አለና አንዱን ሄድና የይምላን ልጅ ሚኪያስን ጥራዋል የእስራኤል ንጉስና የይሁዳ ንጉስ ኢዮሳፍጥ ልብሰ መንግስት ለብሰው የዥጎርጎሮን ልብስ ለብሰው ዘውዳቸውን ቁጭ አድርገው በሰማሪያ በር መግቢያ አጠገብ ሰማሪያ በስተደቡብ ምስራቅ ያለው በር ነው መግቢያ አጠገብ በአደባባይ በዙፋኖቻቸው ላይ ተቀምጠው ነበር ነቢያቶቹም ሁሉ በፊታቸው ትንቢት ይናገሩ ነበር አቤት ሁለቱ ነገስታቶች ልብሰ መንግስታቸውን ለብሰው ዘውዳቸውን አድርገው በአደባባዩ በር ላይ ፊት ህዝቡ የሚያቸው ቦታ ላይ ቁጭ ብለዋል 400 ነቢያት ሜዳውን ሞልተውታል ምን ይያሉ ነቢያቶች ሁሉ በፊታቸው ምን ይናገሩ ነበር ትንቢት እነዚህ ነቢያት ማንን የማስደሰት ስራ ነው የሚሰሩት አሸርጋጅ ነቢያት ንጉሱ በኋላ የሚያዘጋጀው ምሳ ላይ ለመቀመጥ ቅልጥም ላበላቸው ሁሉ የሚተነብዩ 400 አቤት አክሽናቸው ሁሉ የሚታይ ያኔ ሲናገሩ አንዳንዶቹ መቀንደ መልከቱ እግዚአብሔር እንዲልሃል እንደዚህ ነው ውጣ ይልሃል 400 ነቢ ሲጮህ የሚጠራጠራል እዚህ ቤት ውስጥ 400 ነቢያትን የሚጠራጠር ሰው ካለ የገባው ሰው የእስራኤል ንጉስና የይሁዳ ንጉስ ቁጭ ብለው ነበር ነቢያቶች ሁሉ ምን ያደርጉ ነበር በፊታቸው ትንቢት ይናገሩ ነበር እሺ ታሪኩን እንቀጥል የክናና ልጅ ሴዴቅያስም ማለት ከነዚህ ከ400 ውስጥ ደግሞ ዋነኛ ነብይ አለ ሴዴቅያስ ይባላል ጌታ ይገስጸው ስሙ ያምራል ሰውየው ግን አሸርጋጅ ነብይ ነው የክናና ልጅ ሴዴቅያስም የብረት ቀንዶች ሰርቶ እዚህ ላይ የብረት ቀንድ እንደዚህ ይዞ እግዚአብሔር እንዲህ ይላል እንደዚህ ምን ይመስለኛል ሃሌሉያ እግዚአብሔር እንዲህ ይላል እስኪ ጠፉ ድረስ በእነዚህ ሶርያውያንን ትወጋለህ አለ እግዚአብሔር አለ ማን አለ እግዚአብሔር እንዲህ ይላል እዚህ ጋር ነው የምንበለው ማን እንዲህ ይላል እግዚአብሔር እንዲህ ይላል ደሞ እንዲያምነው የሆነ ቀንድ ሁለት ሰርቶ ከቤቱ የብረት ቀንድ ይዞ መጥቶ ነገስታቱ ፊት ይሄ ሰው የሚፈልገው ምንድነው በኋላ ምሳ ሰዓት ላይ ፊት ለፊት ያለው ወንበር ላይ ለመቀመጥ እግዚአብሔር እንዲህ ይላል እስኪ ጠፉ ድረስ በእነዚህ ሶርያንን ትወጋለህ አለ እሺ ቀጥለው ነቢያትም ሁሉ እንደዛው ነበር የሚያወሩት ማለት ነው ሁሉ ትወጋለህ ታጠፋለህ እግዚአብሔር በንጉሱ እጅ አሳልፎ ይሰጣታልና ወደ ሬማት ዝግላድ ሂድና ተከናወን እያሉ እንዲህ ትንቢት ይናገሩ ነበር 400 ውጣ ተከናወን አሳልፎ ይሰጣታል ሬማት ዝግላድ አሉ ምን ይናገሩ ነበር ይለዋል ትንቢት ይናገሩ ነበር ስለዚህ ትንቢት ማን ነው ስለተናገሩ ትንቢት ተባለ እንጂ የእግዚአብሔር ትንቢት አይደለም ሚኪያስንም ሊጠራ ሄደ መልእክተኛ እነሆ ነቢያት ሁሉ ሄደው የቅድሙ ጃንደረባ ሄደና ሚኪያስ አቤት እነሆ ነቢያት ሁሉ በአንድ
አንድ አፍ ሆነው ማለት ተስማምተው ለንጉሱ መልካምን ይናገራሉ። ቃልህም እንደ ቃላቸው እንዲሆን መልካም እንድትናገር እለምንሃለሁ አሉ። ምን አለው? ባክ አንተ ዝም ብለህ እየሰማህ አትናገር። ገብቷችኋል? ከላይ ሰምተህ አታውራ። አንተ ዘመኑ አልገባህም እንዴ? ነቂ አይደለም ማለት ነው። ቸርች ይበተናል። አልባነንክም እንዴ ምናምን። እኔን አንዱ ጠርቶኝ እዛ ዲፖ ጋር አንድ ሻይ ቤት ነበር ፈልጋለሁ ብሎ ጠርቶኝ የመከረኝ ምክር ዴቭ አንተ ነቂ ሁን እንጂ ሰው ይመጣ የለ እንዴ ልቀም። ይኸው ከምር ወስዶ ጠርቶኝ እኔ ደግሞ ምን ሊያወራኝ ነው? አብረን እናገልግል ሊል ነው። እሱን መጋበዝ እዚህ ቸርች ይከብደኛል። እንዴት ነው ማገል? ጨንቆኝ ነው የሄድኩት። አይ ሰምቼ ነው ምናምን እንዴት አስራት አትቀበልም ምናምን ሰማሁና ልጆች ሲከራከሩ ሰምቼ ቃኔ ያናግረዋለሁ ይሄን ምንድን ታናግረኝ? ሻይና የሆነ ነገር አዘን ሻይና ወተት ነውና አዘናል እና ልቀም እንትናን ታውቀዋለህ አለኝ። አዲስ አበባ ሰንበዲ ጠራን ስል እሱ እዚህ የደረሰው ለቅሞ ነው። እንትናን ታውቀዋለህ እሷው እንዲህ አለቅምም ሲል ዛሬ እንትና ጋር ተቀጥሮ እንደ ባሪያ ነው የሚሰራው። ልቀም ይለኛል። በጣም ተደፋፈረኝ ማለት ነው። ከምሬኩ ማታውቀው ሰው ጋር ብዙ ማለት ማትለው ጋር እንደዚህ መቀባጠር እኛ ጋር የሚመጣው አልኩት ዩኒቨርሲቲ ተማሪ ነው። ይድና አሁን ይሄን ተማሪ ራሱ ብር ከሱ መውሰድ ግፍ አይደለም ያልኩት። ተማሪ እኮ ቢችል ከኛ ቢወስድ ደስ ይለዋል አልኩት። ባክ ተማሪ ይላክለታል ወጥቶ ጂንስ ነው የሚገዛበት አንተ ተቀበለዋል። እውነት እንደወረደን ምነግራችሁ የሚገርመው እነሱ ልጆች እኔን አስራት አይለቅም ምን አይልም ብለው ማለት ነው የጀመሩት አገልግሎት ቤት ኪራይ መክፈል አቃታቸው። እየሰበሰቡ ሰርቀውም አይበረክትላቸው። ሰርቀውም ጤና የላቸው። የሌብነት ብር ደግሞ አይበረክትም። እንሂድ እዚህ ጋር ሚኪያስን ሊጠራ ሄደው ሰውዬ ምን አለው? ባካንተ ነቃብ ምንድነው? ሁሉም ተስማምተው ለንጉሱ መልካም ነገር ያወሩለት ነው እና ቃልህም እንደ ቃላቸው እንዲሆን መልካም እንድትናገር እለምንሃለሁ አለ። ትንቢት በሰው ፍላጎት ምን አይልም አይመጣም። ሰውየው ደግሞ ምንድነው የሚለው? የእግዚአብሔርን ተወው። አሁን ሚኪያስን ዝም ብለህ ምከረን እኮ አላለው። ትንቢት ተናገር ግን የእግዚአብሔርን አትንገረን የራስን ንገረን እንደማለት። ትንቢት ደግሞ በሰው ፍላጎትና ፈቃድ ላይ የሚመሰረት አይደለም። የእግዚአብሔርን ፍላጎት ለሰውየው ማስተላለፍ ነው። ስለዚህ ቃል እንደ ቃላቸው እንዲሁም መልካም እንድትናገር እለምንሃለሁ አለ። ሚኪያስ ምን አለ? ኧረ እባክህ 400ም ውጣ አሉት። ተከናወን አሉት። ከዛ ይሄ ነገርማ ሊሆን ይችላል 400 እንዴት ይሳሳታሉ አይልም። እንደ ኢዮሳፍጥ ሚኪያስም ልባም ሰው ነው እና ምን አለ? ሚኪያስም ሕያው እግዚአብሔር የሚነግረኝን እርሱን እናገራለሁ አለ። ቀልድ የለም። ሕያው እግዚአብሔር ንጉስ ነው ብዬ አልፈራው። ሁለት ስለሆነ አልፈራቸው። እግዚአብሔር የሚናገረኝን እናገራለሁ አለ። ቀጥለው ወደ ንጉሱም በመጣ ጊዜ ንጉሱ ሚኪያስ ሆይ ወደ ሬማት ዘገላድ ለሰልፍ እንሄድን ወይስ እንቅር አለው። እርሱም ይሄ የለበጣ ቃል ማለት ነው። ወጣና ተከናወን እግዚአብሔር በንጉስ እጅ አሳልፎ ይሰጣታል ብሎ መለሰለት። አደራ እየተናገረ አይደለም ትንቢት። ሰዎቹ እንዲህ ያሉት ነው። ውጣ ተከናወን ያሉት ነውና አንተም እንደዛው ተናገር። እኔ እግዚአብሔር የሚናገረኝ መጣና ልውጣ ሲለው እስቲ ውጣና ተከናወን እስቲ እግዚአብሔር ሬማት ዘገላድን አሳልፎ ይሰጣል እስቲ ውጣና ተከናወን ሲለው ንጉሱ ምን አለ? ንጉሱም ከእውነት በቀር በእግዚአብሔር ስም እንዳትነግረኝ ስንት ጊዜ አምልሃለሁ አለው። ስንቴ ነው የነገርኩ? እውነቱን ብቻ ንገረኝ እያልኩ። እርሱም አሁን መተንበይ ጀመረ። የቀደሙ ሽሙጥ ይባላል። ንጉሱ ተው እባክህ አንተ ሰውዬ እውነቱን ንገረኝ ሲለው አሁን ይጀምራል። እስራኤል ሁሉ ጠባቂ እንደሌላቸው በጎች በተራራ ላይ ተበትነው አየሁ። ባጭሩ ምንድነው? ንጉስ የሌለው ህዝብ ሲሆን አየሁ። የደት ሞታት አለ። ህዝቡ ተበትኖ ያለ መሪ አየሁ። እግዚአብሔርም
ለነዚህ ጌታ የላቸውም ማለት የሚገዛቸው ንጉስ የላቸውም እያንዳንዱም በሰላም ወደ ቤቱ ይመለስ አለ ብሎ ተናገረ ሚክያስ ባጭሩ ትወጣለህ ጦርነቱ እንደተጀመረ ትሞታለህ ሰው ሁሉ ጦረኛ ሁሉ በሰላም ወደ ቤቱ ይመለሳል ምንም ውጊያ የማያስፈልግ ህዝብ ሁሉ ወደ የቤቱ በሰላም ይመለሳል መሪ የሌለው ህዝብ ይሆናል እስራኤል ሁሉ መሪ እንደሌለው ጌታ እንደሌለው ሲቅበዘበዙ አየሁ አለው የእስራኤልም ንጉስ ኢዮሳፍጥን ማለት የይሁዳው ንጉስ አታይ እንደማለት ይሄው አላልኩም ምን ክፉ እንጂ መልካም እንደማይናገርልኝ አላልኩም ምን አለ ሰውዬ ለኔ ምንም መልካም ተናግሮ አያውቅም ይሄው አላልኩም ክፉ ነው የሚናገረው አላልኩም ዝም ብለህ እኮ ነው ያስጠራኸኝ ሚክያስም ነብዩ ማለት ነው አለ እንግዲህ እግዚአብሔርን ቃል ስማ ጀመረው እግዚአብሔር በዙፋኑ ተቀምጦ የሰማይም ሰራዊት ሁሉ በቀኙና በግራው ቆመው አየው አየ የዚህ ሰውዬ ምንጭ ከየት ነው ከላይ ነው እነዛስ ምንጫቸው ሰው ያዩ የከሳት ምሳ የሆቴል ግብዣ ከሀብታም ስር ድክ ማለት እንደዚህ ነው ሚክያስም አለ እግዚአብሔርን በዙፋኑ ተቀምጦ የሰማይ ሰራዊትን ሁሉ በቀኙና በግራው ቆመው አየው እግዚአብሔርም እቺን ነገር ስሙ በጣም ከባድ እግዚአብሔርም ወጥቶ በሬማት ዘገላድ ይወድቅ ዘንድ ወይንም ይሞት ዘንድ አክዓብን ማለት የእስራኤልን ንጉስ የሚያሳስት ማን ነው አለ አየውት እግዚአብሔርን ከዛ እግዚአብሔር እንዲህ ሲል ሰማሁት ምን ወደ ጦር ሜዳ ሄዶ በሬማት ዘገላድ አክዓብ ሄዶ እንዲወድቅ ወይም እንዲሞት ሄዶ የሚያሳስትልኝ ማን ነው ሲል ሰማሁት እግዚአብሔር አንዱም እንዲህ ያለ ነገር ሌላውም እንዲያ ያለ ነገር ተናገረ መንፈስም ወጣ የሆነ ጎስት የሆነ ኢቪል ስፒሪት የሆነ ዲሞን እግዚአብሔር እንደዛ በሚጠይቅበት ጊዜ በሰማይ ባሉ መንፈሳዊ አካላት መካከል የሆነ እርኩስ መንፈስ ይወጣና በእግዚአብሔር ፊት እንዲህ አለ እኔ አሳስተዋለሁ አለ አሳስተዋለሁ ሄዶ እንዲሞት አለ ቀጥሎ እግዚአብሔርም በምን አለው እርሱም ወጥቼ በነቢያቶቹ ሁሉ አፍ ሐሰተኛ መንፈስ እሆናለሁ አለ በነቢያቶቹ ሁሉ ምን አፍ ወጣና በአፋቸው ላይ ሐሰተኛ መንፈስ ሆኜ እቀመጣለሁ እሆናለሁ አለ እግዚአብሔርም ማሳሳትስ ታሳስተዋለህ ይሆንልሃልም ውጣ እንዲሁም አድርጋል እግዚአብሔር ምን ያሳያችሁ ይመስላችኋል በተለያየ መንገድ ሰው ላሳስት ቢል ትባንናለህ በነቢያት አፍ ላይ ሆኖ ሲያስት ግን አትባንንም አሳች መንፈስ የሚቀናለት የሚከናወንለት የሚያስተው በሐሰተኞች ነቢያት አፍ ላይ ሲናገር አንድ ከተሜ አንድ ቦዘኔ አንድ የሆነ ነገር መጥቶ ልሸውድ ቢል ትነቃበታል ግን እግዚአብሔር እንዲለኛል የጌታ መንፈስ ናም ሲል ወደ ማመን ትመጣል ለዚህ እግዚአብሔር ልክ በተለያየ መንገድ ሌሎች በዚህ መንገድ ነው የሚሳሳተው አሉ ሌሎች ኃይላት እንዲህ ቢሆን ይሳሳታል አሉ ሌሎች ኃይላት እንዲህ ሌሎች እንደዛ ተናገሩ ከዛ መሃል ግን ዲሞኒክ የሆነ እርኩስ መንፈስ የሆነ ወጣና እኔ አሳስተዋለሁ አለ እግዚአብሔርም በምን ልታሳስተው ይችላል የነዛ ሁሉ የማሳሳቻ መንገድ ውድቅ ሆነ ማሳስተው በነቢያቱ አፍ ላይ የሐሰት መንፈስ ሆናለሁ ሲል እግዚአብሔር ያ እንደሱ ከሆነ ይሳካላል ሂዳል ትምርት ይሰጣቸዋል በሐሰተኛ ነቢያ አፍ ላይ ሆኖ ሲያስት ሰው ዛሬ ላይ ራሱ ሰው ነብይ ያታሉት ነገም እዛው ትዝ ይለኛል ይሄንን ከዚህ ስር ምትሰራ ምትለስንልን ልጅ ነበር እየለሰነች ከስር ለምታቀብላት ልጅ ሙልጭ አርጋ ተሰድባለች አንዱን ነብይ እዚህ ሀገር ላይ ይሄ ሌባ በቀደም በአካውንቴ 3000 አስገቢልኝ አለ አስገባው አሁን ደግሞ ቴክስት ያደርጋል እንዴ ምን አለሽ ሌባ አሁንስ እንደው ሌባ ትላለች እየለሰነች ሀዛ በቃልኩ ምንድነው ማን ነው አልኳት ነገረች ሰንበዲን ምን በቃ ይልካልኛ ሰርተን ለሱ ነው እንደዚህ ነው አሁን በቴክስት ነው በዚህ አስገቢ አንቺ ላይ ተመደው አስገቢ ከዛው እንደዛ ቡጭቅ አርጋው ሰድባው ጨረሰች 11 ሰዓት ስራዋን ሰርታ ጨረሰች ተጣጣበች ልብሷን ለበሰችና ቦርሳዋን ይዛ ስትሄድ አሁን ወዴት ነው አልኳት እየርኩ ነው ወደ ቸርች አለች ስትሰድበው ላ ሌባ ያለች ልትበላ ይደስ ነው አሁን
አንዳንድ ጊዜ ህዝብ ይበላው ትላለህ ይበላው እንዴ ትላለህ አሁን እዚህ ብትመጣ እናንተ ነቢያት ተቃወማላችሁ ነው ነቢይና ሌባ ይለያያሉ ነቢያት ትልቁ የሚጠነቀቁበት አንዱ ነገር ትንቢታቸው ከገንዘብ ጋር እንዳይገናኝ ማድረግ ከብር ጋር በኤልሳና በጊያዝ መካከል ያለው ልዩነት ይሄ ነው ኤልሳ ትልቅ ትንቢት ተናግሮ አገራዊ ትንቢት ተናግሮ እንዲህ አይኑ ተከፍቶ ሰረገላና መላእክት ያየ ለተናገረው ትንቢትና ለጸለየው ጸሎት ለተፈወሰው ፈውስ ሰውየው ጆንያ ሙሉ ብር ሲያመጣለት ይዘልኝ ይሄዳል ፈውስ በነፃ ነው ይዘልኝ ይሄድ ከዛ ማን ቆጨው ብሩ ሲመለስ ማን ቆጨው የኤልሳ አገልጋይ ጊያዝ ወይኔ እኔ ጸጋ ቢኖረኝማ ቸርቹንም ከፍታል ይሄ ሁሉ ጆንያ ብር ያ ባለጠጋ ያ መኳንንት አረባኩ ሰዳሉ በጭራሽ ማናቸውም ከእግዚአብሔር የሚሰጥ ፈውስ ከእግዚአብሔር የሚመጣ መልእክት በምንድነው በነፃ አገልግሎት ከኋላ አገልግሎት ለመደገፍ መስጠው እንጂ ትንቢቱን ለመቀበል አትከፍልም ከዛ ቆጨው ጊያዝ ምን ነካው ኤልሳ ለሄኮ ቀላል ብር አይደለም አለ ሰውየው ሄደ ሰውየው ሰረገላውን አስነስቶ አገሩ ሊሄድ መንገድ አቋርጦ ዋናው መንገድ ላይ ገብቷል ጊያዝ ኤልሳን መጣው ኤልሳ ሰፈር ደርሼ ብሎ በዛ ረገና በጓሮ በር ወጥቶ ሩጫ ቆም ባለ አቆመ አቤት ወይ አንተኮ ኤልሳ ብሩን አልፈልግም ብሎ ከላከህ በኋላ እንግዳ መጣበት እንግዳ ስለመጣብኝ የቀደሙን ብር ላክልኝ ብለዋል ውሽ አረዩ ሰደውን ለሱ አይደል ያመጣው ድንካ ይሄ ወሰደና ቤቱ አስቀምጦ በጓሮ መጥቶ ሲቆም ኤልሳ ምን አለው ጊያዝ ከዚህ ስትሄድ ጀምሮ መንፈሴ ካንተ ጋር ነበር ሲሮጥ ሁሉ ያየው ነው ለካ ሲንቀሳቀስ ሁሉ ያየው እንደሱ ነገር ገጥሟቸው ያውቃል እንደዚህ መሄድ ምናምን ግን ትሄዳለህ ትከተላለህ ለካ ሰውየው ሲሮጥ አብሮት እየሮጠ ነው ኤልሳ ያየው ነው ሄደ ስትቀበለው ስትመጣ ሁሉ ያየ ስለዚህ አሁን አለው በዚህ ነገር ሀብትና ገንዘብ ለመሰብሰብ ጊዜው ነውን አለው እና ጀጅመንት በሰውየው ላይ የነበረው ለምጽ ባንተ ላይ ይሁን ሲለው እዛው ሰውየው ነጭው ተላለፈ ማለት ነው እና ነቢያት ምን ይጠነቀቃሉ ማለት ነው አገልግሎታቸውን በብር ከመሸጥ አንፃር ጥንቃቄ ያደርጋሉ ያገለግላሉ ይጸልያሉ እግዚአብሔር የሚያደርገውን ያደርጋል ሰው ግን ከጀርባ አገልግሎቱን ይደግፋል እንጂ ከፍለህ ልጸልይል ከፍለህ ላገልግልህ አይባል ሲጀመር የማን ነውና ነው እኔ ማስከፈለ ጸጋው እሱ ነው እኔ አልፈውስ ጸጋው እሱ ነው እኔ እንትን አለን የሱ ከሆነ ለማን ነው የምትከፍለው ስለዚህ ነው ጴጥሮስ በእጁ ጸሎት ሲጸልይ ፈውሶች ሲደረጉ ሰው አንድ ሰው መጣና ተንበርክኮ ምን የሚያክል ጠገራ ብር ይዞ መጥቶ ፊት ለፊቱ ላይ አስቀመጠና እኔም ላይ እጅህን ጫንብኛል ጴጥሮስ ምን አለው የእግዚአብሔርን ነፃ ስጦታ በገንዘብ ልትገዛ አስበሃል ስለዚህ ገንዘብ ካንተ ጋር ይጥፋል በዚህ ዘመን ግን ተገልብጦ ነው ያለው ዩቴን ሰው ና ውጣ ና ትመሰክራለህ ሃሌሉያ ስንት ነው ያመጣው 500,000 ያ ሃሌሉያ እዩ አያችሁ ነው ምትሉ ታስወጣዋለ እስቲ ይሄን ሰውዬ አራያ ይሁናችሁ ሁሉ ነው ምትሉ በዛን ጊዜ ግን ገንዘብ ይዘመተ ጸልዩልኝ ገንዘብ ይዘመተ የጸሎት ዘይት ልግዛ ገንዘብ ይዘመተ የሆነ ጨርቅ ልሸምት ካልክ የእግዚአብሔርን ነፃ ስጦታ ዛት ሚንስ ፈውስ ጤና ወዘተ በገንዘብ ልትገዛ አስበሃልና ገንዘብ ካንተ ጋር ይጥፋ እግዚአብሔር ፈውስን ነፃ ያደረገው እግዚአብሔር ጸሎትን ነፃ ያደረገው እግዚአብሔር አገልግሎትን ነፃ ያደረገበት ምክንያት ይሄንን ነገር መግዛት የሚችል ገንዘብ ማን የለውም ሰው ስለሌለው የተወደደውን ነገር በእኛ ምንዛሪያው በዶላር እንኳን የሚሸጥ የእግዚአብሔር ፈውስ የለም ስለዚህ ወንጌል በጀርባ ይደገፋል እንጂ አገልግሎቱን በገንዘብ ለማግኘት ለወንጌል አይከፈልም ወንጌልን ለመስማት ከፍለህ መስማት ኃጢያት ነው ጸሎትና ፈውስን ለመቀበል ከፍለ መፈወስ የለም መጽሐፍ ቅዱሳዊ ድጋፍ የለው በጣም እግዚአብሔር በነፃ ፈውሶኛል ይሄን አገልግሎት ለሰው እንዲደርስ ለብዙ ሰው እንዲደርስ በገንዘቤ ይሄንን አግዛለሁ ደግፋለሁ ነው የሚባለው በቆሮንቶስ በገላትያ ጥናት እንጂ ገንዘብን አንከርፍፈ መተ ጸልዩልኝ አሁን ያሉት ማስታወቂያዎች ጭራሽ የሚያበረታቱ ከየንን ነው ተከታታይ የጸሎትና የፈውስ ፕሮግራም አለ ምዝገባ 10,000 ብር በቃ አለቀ ሲጀመር ተበላሽቷል እግዚአብሔር እጁ የለም በቃ ያበቃለት ፕሮግራም ነው ገብተ ቲያትሩን መክፈል ትችላለህ ተጨበርበረ ተበልተ መውጣት ትችላለህ ነገ መሳደብ ሁሉ ነው የምትጀምረው ጌታ ካረዳ ጌታን ሁሉ መተው ሁሉ ይመጣል ልክ ከፍለ ስታጸልይ አለቀ ነፃ ስጦታውን በገንዘብ ልትገዛ አስበሃል እንደዛ እንደማል
እግዚአብሔር በምን አለው እርሱ ወጥቼ በነቢያት ሁሉ አፍ ሐሰተኛ መንፈስ ሆናለሁ አለ እግዚአብሔርም እንደዛ ከሆነ የነቢያት አፍ ለማሳሳት በጣም አሪፍ ስለሆነ ውጣ ትከናወናለህ ታሳስተዋለህ አለው እሺ አሁንም እነሆ አለ ይሄን የሚያወራው እንግዲህ ለንጉሱ ሚክያስ አይቼዋለሁ እግዚአብሔር ማንንም ያሳስትልኝ ሁሉ ሲል እርኩስ መንፈስ ወጥቶ በነቢያቶቹ በእነዚህ 400 ላይ በአፋቸው ላይ ተቀምጬ ንጉሱን አስተዋለሁ ሲል ሰምቻለሁ አለ እነሆ እግዚአብሔር በእነዚህ በነቢያትህ ሁሉ አፍ በነቢያት ነው በነቢያትህ አቤት ስለዚህ ሰውየውን አይቶ ሰውየውን ለማስደሰት አንድ ሰው ሲያገለግሉም ሲናገር የእግዚአብሔር አገልጋይ ነው የሰውየው አገልጋይ ስለዚህ በነቢያትህ ሁሉ አፍ ሐሰተኛ መንፈስ አድርጓል እግዚአብሔር በላይ ክፉ ተናግሮብሃል ማለት ሄደ እንድትሞት ነው እግዚአብሔር ይፈልገዋል የክናናም ልጅ ሴዴቅያስ የቅድም ቀንዲዞ ይተብየው ውጣ ይላል የሚለው እሱ ሰው ኢትዮጵያ ውስጥ ቢኖር ትልቅ ቸርች ነው የሚከፍተው ሴዴቅያስ እንኳን ቀንዲዞ አይደለም ምንም ሳይዙ ነው እኮ ያስከተሉት ብዙዎች ሴዴቅያስ እንግዲህ የ400 ደግሞ ሊቀ ነቢያት መሆኑ ዋነኛ ነው የክናናም ልጅ ሴዴቅያስ ቀረበ ሚክያስንም ጉንጩን በጥፊ መታውና አንተን ሊናገር የእግዚአብሔር መንፈስ በምን መንገድ ከኔ ያለፋል እስማ እዚህ ሀገር ጸጋን ስናስተምርህ ተንጣጡ ሲባል እኛ ሳናስተምረው እንዴት አንተ ቀደምከን ነው እነሱ ሲያወሩት ልክ ይሆናል እኛ ስናወራው ልክ የማይሆን ወንጌል ማለት እንዴት እኛ እዚህ ያለን ዋናው ያለው እኔ ሴዴቅያስ በነቢያቱ ዘንድ ዋነኛ ስንት ነብይ አሰልጠኛ ያስመረኩኝ እንዴት እኔን አልፎ አንተ ጋር መጥቶ የእግዚአብሔር መንፈስ ተናገረ ብሎ በምን መጣው በጥፊ መጣው መንፈሳዊ ነው ሰውየው ስጋዊ ነው ጳውሎስ ግን ምን አለ አንዳንድ አገልጋዮች በጥፊ ሁሉ ይመቷቸዋል እናንተ ግን እነሱን ተወዳላችሁ እኛ የእግዚአብሔር ሐዋርያት ግን በእናንተ ላይ ይሄንን የሚያደርግ ጨካኝ ልብ የለንም በጥፊ መጥቶት እንዴት እኔን አልፎ ትቢቱን ታያለ ምንድነኝ ማለት ሜጀር 1 400 ምን ይሉታል ፕሮፌሰር ሜጀር ሴዴቅያስ ፕሮፌሰር ሜጀር ሜጀር 1 ሃሌል ሜጀር እንዴት በኔ በኩል አልፎ ሲያስተምሩ አይታል አይደል ነቢያት ደረጃ አላቸው ያለ ሲያወራ ከዘፍጥረት የለ ከምን የለ ምንትስ ይያለ ነብይ ምናምን ይያለ መጥቶ ሜጀር 1 ምናምን እንደዚህ በቃ ቲያትር ሲሰሩ ነው የሚሉት ግን ሰው ህዝብ ግን አለ ማን ነው ሲባል የ400 ያታለለው ህዝብ እሺ ስለዚህ ሜጀር 1 ምን አለ እንዴት ከኔ አልፎ ወደ አንቺ መጣ ይሄ መንፈስ አለ እሺ ቀጥለው ሚክያስስ ምን አለ ለምን መታኸኝ አይልም ሚክያስም እነሆ በዚያ ቀን ልትሸሸግ ወደ እልፍኝ በሄድክ ጊዜ ታያለህ እንዴት እኔን አልፎ አንተ ጋር መጥቶ ተናገር እሱን ጦርነቱ የሚመጣ ቀን የሶሪያ ንጉስ መጥቶ ከተማ ውስጥ ያሯሩጥ አንተም ያኔ ጓዳ ለጓዳ ስትሽሎኮለክ ያን ጊዜ ታውቀዋለህ ንጉሱን አካብን ይገለዋል ከተማውን ሊያጠፋ ይመጣል ያን ጊዜ አንተ ውጣ ብለህ ቀንድ ያስከው ሰውዬ በየጓዳው ስትገባ በየጠጉ ስትገባ ያን ጊዜ ታያዋለህ ለዚህ ነው የሆነ ጊዜ ያገኘን ብለን የኛ ጊዜ ነው ብለን አለመንቀሽቀሽ አለ ማለት ክፉ ቀን ቢመጣ ያሯሯጡ ነው የሚገርፉ ሚክያስም እነሆ በዚያን ቀን ልትሸሸግ ወደ እልፍኝ በሄድክ ጊዜ ታያለህ አለ ቀጥለው የእስራኤልም ንጉስ ሚክያስን ውሰዱ ወደ ከተማይቱም ሽሙ ወደ አሞን ወደ ንጉሱ ልጅ ወደ ኢዮአስ መልሳችሁ ወይም ወደ ከተማው ዋና ዳኛ ማለት ነው ወስዳችሁ ንጉሱ እንዲላል በደና እስክመለስ ድረስ ይህን ሰው ትሄዳለህ ትሞታለህ የሚለኝን ሚክያስን በግዞት አኑሩት ትልቅ ከርቸሌ ነው የሚገባው ሰው በግዞት አኑሩት ከሰው አግለው የመከራም እንጀራ መግቡት የመከራም ውሃ ጠጡት በሉ አለ በደና ምን እስክል ድረስ እስከመለስ ድረስ ለምን 400 ታሸንፋለህ ብለውኛል ይሄ ግን ሁሌም ጥሩ ማያወራ ሰውዬ ነው ማይናገርልኝ ሰውዬ ነው እዛ ግዞት ቤት አስገቡት ምን በማያካክል ብረት የታጠረ እስር ቤት ውስጥ አስገባው ቀዝቃዛ ድንጋይ ላይ ይተኛ የመከራ እንጀራ ስጠው የመከራ ውሃ ጠጡት እስከመጣ ይቆይ ስመጣ ምን እንደማደርግበት እኔ ያለው ይሄን ዝም ወስዳችሁ ግደሉት አለለም እመለሳለሁ ስመለስ ማደርገው ነው ያቃለሁ እሺ ቀጥለው ሚክያስም አቤት ቀብራራ ነብይ ነው ሚክያስም በደና ብትመለስ እግዚአብሔር በኔ ተናገር አይደለም ማለት ደግሞም
አሕዛብ ሁሉ ወይም ሰዎች ሁሉ ስሙ ምስክሩ ነው። ንጉሱን እኮ ነው እንደዚህ የሚለው በደና ከተመለስክ እውነት እግዚአብሔር በእኔ አልተናገረም ማለት። እንደዚህ አይነት ጥርት ያለ ጆሮ ያለው ጥርት ያለ አፍ ያለው ማይዘባርቅ ሆቴል ለሆቴል የማይዞር ነብይ እንዴት ጎበዝ ነው። ሚክያስም በደና ብትመለስ እግዚአብሔር ከኔ ተናገረ አይደለም አለ። ደግሞ አሕዛብ ሁሉ ወይ ስሙኝ አለ፣ ምስክር ጠራ። ቀጥሎ የእስራኤልም ንጉስና የይሁዳ ንጉስ ኢዮሳፍጥ ወደ ሬማት ዘገለዓድ ወጡ። የእስራኤልም ንጉስ ኢዮሳፍጥን ልብሴን ለውጬ ወደ ሰልፍ ገባለሁ። አቤት አቤት አቤት! የእስራኤል ንጉስ ኮል ተንኮሉ የንጉሱን ልብስ የጦር ሜዳውን ልብስ የፊት አውራሪውን ልብስ ለብሶ ከወጣ ንጉሱ ያ ነው ብለው ቀድሞ በቀስት ስለሚመቱኝ 400 ነብይ ተናግሮለት ራሱ ተንቦቅቦቅ አሉ። ልብሴን ቀይሬ የመደበኛ ወታደር ልብስ ለብሼ ልግባ ወደ ልብሴን ለውጬ ወደ ሰልፍ ገባለሁ። አንተ ግን ልብስን ልበሳል። የይሁዳውን ንጉስ ዳትሜስ ምንድነው? ንጉሱ እሱ ነው ተብሎ ከሞትክም አንተ ሙት ነው። እኔ ለውጬ ልብሴን ገባለሁ፣ አንተ ግን ልብስን ልበሳለሁ። የእስራኤልም ንጉስ ልብሱን ለውጦ ወደ ሰልፍ ገባ። መደበኛ ወታደር መስሎ ገባ እንዳይነቀበት። ያ ምስኪን ብልጭልጩን አርጎ ጦር ሜዳ ገባ። እሺ ቀጥል። የሶርያም ንጉስ 32ቱን የሰረገሎች አለቆች መጣ ጠላታቸው የሶርያ ንጉስ ከእስራኤልም ንጉስ በቀር ታናሽ ቢሆንም ታላቅ ከማናቸውም ጋር አትግጠሙ ብሎ አዞ ነበር። ምን አለ? ስትዋጉ ከእስራኤል ጦር ጋር ጦሩ ግር ብሎ ቢመጣም አትዋጉ። እንዴትም በጣጥሳችሁ ገብታችሁ የእስራኤል ንጉስ ጋር ፋይት አድርጉ፣ እዛው ግደሉት፣ ከዛ ብትፈልጉ እዛው ለቁ። ሐሳባችሁን ኃይላችሁን ሁሉ ሰብስባችሁ ጦሩ ረጅም ቢሆንም እናንተ ግን የእስራኤል ንጉስ በምኑ ይለያል? እሱ በልብሱ በፈረሱ በምን ቀጥታ ወደሱ ነው ምትስቡታል። የሰረገሎች አለቆችም ኢዮሳፍጥን ባዩ ጊዜ ማን ነው ኢዮሳፍጥ? የይሁዳ ንጉስ ምስኪኑ ብልጭልጭ ለብሶ ጦር ሜዳ ገባ። በእውነት የእስራኤል ንጉስ ነው አሉ። ይገጥሙትም ዘንድ ከበቡት። ኢዮሳፍጥም ጮኸ። ይው መጥፎ ሰው ጋር መዋል ይሁን ከውሸታም ነቢያቶችን አጫፋሪ ከሆነ ሰው ጋር መዋል እንድትጮህ ነው የሚያደርግ። መጨረሻ ነቢያቱም ተንኮለኛ ንጉሱም ሴረኛ ነው። አንተ የዋሁ እግዚአብሔር ነው የሚያወራው ያልክ ይሄ መጨረሻ እንዲህ ነው የምትጮህ። ኢዮሳፍጥ ጮኸ። ለምን? ያ እስራኤል ንጉስ ተራ ወታደር መስሎ ተደባልቋል። የሶሪያ ጦር የይሁዳውን ንጉስ ኢዮሳፍጥን ሲያይ አንድ ንጉስ ነው፣ ስለዚህ እስራኤል ጋር ነው ጦርነቱ። የእስራኤል ንጉስ እሱ ነው ያዘው። ሁሉም ወደዛ መጣው፣ ከበቡት። ሲከቡት ኢዮሳፍጥም ወይም የይሁዳ ንጉስ ጮኸ። የሰረገሎች አለቆችም የእስራኤል ንጉስ እንዳልሆነ ባዩ ጊዜ እርሱን ከማሳደድ ተመለሱ። አይደለም እሱ አይደለም፣ ተው እሱ አይደለም አሉ። እግዚአብሔር ጮቱን ሰማለት። ከመዓት አጭበርባሪ ነብይ እንዴት ተረፋችሁ ሰዎች አላችሁ። ይሄን የመሰለ ሸበላ ንጉስ እንደ ሴት ጮኸ ጦር ሜዳ መሃል። ማን ነው ለዚያ በቃው? 400 ነቢያት። በሐሰተኛ ትንቢት መኖር ዘይቤው ያደረገው የእስራኤሉ ንጉስ። አንዳንድ ሰዎች አሉ ለትንሽ ለትልቁ ወንዶ ነው ማለት ነው ነብይ የሚያሳድዱ ማለት። አንድ ሰው ትዝ ይለኛል፣ ትልቅ ሰው ነው። መጨረሻ በቃ ይሄ ቸርች ላንተ አይሆንም አልኩት። ይሄ ቸርች ላንተ አይሆንም፣ ይጠፋል፣ አይመጣም። ትምህርት ምን የመሳሰለ ትምህርት ስንማር አይመጣ። የሆነ ሳስ ሲመጣ ያለው መጣ ማለት ትንቢት ፈልጎ ነው ወይም ጸሎት መልእክት ፈልጎ። ከዛቺ ልክ ማለቂያው ላይ ይመጣል። መጨረሻ የምትጸልየው ጸሎት አሜን አሜን ብሎ ይስደን። ሌላ ቀን ባለፈው እኮ መጥቼ ነበርው። ከዛስ ጸሎቱን ተጠቅሜ ሄድኩ። እነዚህ እንዲህ ይላል እግዚአብሔር እንደዚህ ይላል በሚል የሚኖሩ ራሳቸውን በማሳት በማታለል የሚኖሩ ከእግዚአብሔርና ከቃሉ ጋር ጉዳይ የሌላቸው ሰዎች ናቸው። ራሱ እግዚአብሔር ጋር ጉዳይ የላቸው። ቃሉን ቁጭ ብሎ እንደው ፊልሞና አንድ መልእክት ነው፣ አንድ ምዕራፍ ነው ያለው። ፊልሞናን እንኳን እናጥና ብንለው አይታገስም፣ አይችልም። የሚፈልጋት የመጨረሻዋን ጨልፎ መሄድ እና አሁን ምን አሉ ሲጮህ ሲያዩት ሁኔታው እሱ አይደለም፣ እስራኤል ንጉስ አይደለም፣ ተበተን እንፈልገው ተባለ። አንድ ሰውም ቀስቱን ድንገት ገትሮ አይ ማምለጥ የለም የተመሳስሎ ተራ ወታደር መስሎ ገብቶ እንደው ከሚወረወሩ ቀስቶች መካከል አንዱ ቀስቱን ድንገት ገትሮ የእስራኤልን ንጉስ በጥሩሩ ልብስ መጋጠሚያ አይታችሁ፣ ጥሩር ማለት እዚህ ላይ የሚደረገው ከዛ በዚህ በኩል ብረት ነው፣ በዚህ በኩል ብረት ነው። መጨረሻ መጋጠሚያ ያለው እዚህ ጋር ማሰሪያ፣ መጋጠሚያው ጋር ክፍተት አለ። ሉክ ብረት በብረት አድርጎ እንደው ማንኛውም ወታደር ጦር ሜዳ ገብቶ
በፊት ለፊት ቢወረወሩ ሁሉ ቀስት የለም በብረቶቹ ከኋላና ከፊት ለፊት ያለው የሚታሰርበት መጋጠሚያ ጋር ግን ክፍተት አለች በቃ እግዚአብሔር ያዘዘበት ሰው ብረት ሲለብስ ቢውል ምን ሲል ባታገኘችው ቀዳዳ ይገኛል በጥሩር ልብስ መጋጠሚያ በኩል ወጋው ሰረገለኛውንም መልሰን ዕዳ ተወግቻለሁና ከሰልፍ ውስጥ አውጣኝ አለ ሰረገላ የሚይዝለት ሰው ተመልሶ ወጣ ንጉሱ ሞተ ማለት ነው ለዚህ ሁሉ የዳረጉት እነማን ናቸው 400 ሐሰተኛ ነቢያት